አለፈ። ስለዚህ ሰው እንዲኖርለት እግዚአብሔር የሰጠውን ነገር ከኖረ ከዛ በኋላ እንደ ሕዝቅያስ ፊቱን ወደ ግድግዳ ዞሮ 15 ዓመት ቢጨመርለት ምናልባት ከጥቅሙ ጉዳቱ ምንም ሳይሰራበት ሊያልፍ ይችላል። አንተ ትሆንን የሚል ጥርጣሬ ውስጥም ሊገባ ይችላል። ስምዖን ከዚህ በኋላ እድሜ ቢጨመርለት ዘመን ቢጨመርለት 10 ዓመት 20 ዓመት ቢኖር ምናልባት የሚኖርለት ዓላማ ስለሌለው ለሱ ከባድ ነው የሚሆን። አሁን አለ አሰናብተኝ ጨርሻለሁ፣ በቃ ከዚህ በኋላ ምኖርለት ዓላማ የለኝም። ቀደም እንዳልኳችሁ እኛ ለመሰናበት የምንፈራበት ትልቁ ምክንያት ገና እየኖርንለት ያለው ዓላማ ስላላሳካን አይደል? ብዙዎቻችን ሞት የምንፈራው ለዛ እኮ ነው። እድሜ ለማስቀጠል አይደል ፎስ ፕሮግራም ምን ሄደ? ለምን ገና ነን፣ አልጨረስንም። ሩጫውን ሩጠን አልጨረስንም። ሩጫውን ሩጠው የጨረሱ ሰዎች ግን ወደ ሞት የሚሄዱ አይመስሉም ሲጽፉ። ሁሌም ይገርመኛል። ለጢሞቴዎስ ሲጽፍለት እንትኑን ብራናውን መጽሐፍ ይዘልኝና ልሰዋ ነው እያነበብኩ ልሄድ ይመስላል። ልሰዋ ነው ግን መጽሐፉን ይዘልኝና ይለዋል። ህይወቴ ሊያልቅ ነው፣ ሩጫውን ጨርሻለሁ፣ አሁን በመስዋዕትነት ላልፍ ነው። ግን ላለችዋም ቀን ለማንበብ የተጠማ ይመስላል ጳውሎስ፣ ላለችዋም ጊዜ። ስለዚህ ሩጫቸውን የጨረሱ ሰዎች፣ መንገዱን የሄዱ ሰዎች ወደ ሞት የሚሄዱ አይመስሉም ሲናገሩ። ዳዊት እንደዚህ አለ፣ አሁን የአባቶችን መንገድ ልሄድ ነው አለ። ደስ አይልም? አሁን ልሄድ ነው በቃ የአባቶችን መንገድ። ልጄ ሰለሞን ና ከመሄድ በፊት አንድ ነገር ልንገርህ ምናምን እና ወደ ክፍለ ሀገር ወደ ውጭ ሀገር ለቫኬሽን ምናምን መሄድ ነው የሚመስለው። እሱ ወደማይቀርበት ነው መሄደው። ልሄድ ነው ሰው ሁኑ እንዲያድርግ ይለው ያዕቆብ። እንደዛ ጌታ ኢየሱስ ከዚህ ዓለም የሚሄድበት ሰዓት እንደደረሰ አውቆ በቃ የሚሄድበት ሰዓት ደረሰ። ኑ አላቸው፣ ሰበሰባቸው፣ የሚገራርም ተስፋ ሰጣቸው። አሁን አላቸው ወላጆች እንደሌላቸው ልጆች አልተዋችሁም። ከዚህ በፊት በምሳሌ ነበር የምነግራችሁ፣ አሁን ግን በግልጥ ነግራችኋለሁ። መንፈስ ቅዱስ ይመጣል፣ እርሱ ወደ እውነት ሁሉ ይመራችኋል። ሃሌሉያ! እሱ አጽናኝ ነው። በእኔ ውስጥ ያለውን እያመጣ ይነግራችኋል። በግልጽ ነገራቸው። ለምን? የሚሄድበት ሰዓት እንደደረሰ አውቁ። የሚሻላችሁ አላቸው እኔ ብሄድ ነው። እኔ በአካለ ስጋ ስላለሁኝ እዚህ ቦታ ነው የምገኘው፣ ወይም ገሊላ ወይም ናዝሬት ወይም ቤተፋጌ ወይም የሆኑ ቦታዎች። መንፈስ ቅዱስ ሲመጣ ግን እርሱ እናንተ ውስጥ ይኖርና በየትኛውም ቦታ አብሯችሁ ይሆናል። መሄድ የሚሻላችሁ ለሱ ነው። መሄድ የሚሻላችሁ ለሱ ነው። ትዝ ይላችኋል አንድ ቀን ልኳቸው ብቻቸው እሱ ሊጸልይ ቀርቶ ንፋስ ወደፊት መጥቶ ታንኳ ትናወጥ ነበር። አብረውን ስለሌለ ነው ብሎ ተጨነቁ። እንደሱ እንዳይሆንባችሁ እኔ ብሄድ ነው የሚሻላችሁ። አብሮም ቢሆን ነው እያላችሁ ከምትጨነቁ አብሯችሁ የሚኖረውን እልክላችኋለሁ። በውስጣችሁ የሚኖረው አባቶች ሲናፍቁት የኖሩት አትውሰድብኝ እያሉ የሚማጸኑትን መንፈሴን በላያችሁ ላይ አፈሳለሁ። በትንቢት ደግሞ እንደዚህ ይላል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ራእይንም ያያሉ ይላል። ሃሌሉያ! በእናንተ ውስጥ ይኖራል። መንፈስ ቅዱስ በአንተ ላይ ይመጣል። መንፈስ ቅዱስ በእናንተ ላይ ይመጣል። ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። መንፈስ ቅዱስ ይምጣልን። መጥቶ መሄድ ሳይሆን አብሮን የሚኖር ከመገኘቱ ጋር አብረን የምንኖር ከህልውናው ጋር አብረን የምንኖር። ድጋሚ ልጋብዛችሁ። የሆነ ዘመን የሆነ ነገር እናንተ ውስጥ የነበረ በእውቀት በትምህርት በመረዳት በሆኑ ነገሮች ነገራችሁን የጣላችሁ ሰዎች ካላችሁ ልጋብዛችሁ። የጣላችሁትን ነገር አንሱ።
ስናውቅ የበለጠ የያዝነውን ነገር የሚያጠነክርልን። ህልም ስታልም ከነበርክ ህልም ትርጉም ልትይዝ ነው የሚገባው። ባሉን ነገሮች ላይ እንጨምራለን እንጂ አናጎድለን። ልጅ ሁኜ በጌታ ልጅ ሁኜ እንዲህ ነበረኝ ግን አሁን ምንል ሰዎች ካለን ግድ የለም የልጅነታችሁ ነው የሚሻለው። የልጅነትሽ ይሻላል። እውነት እሱ ነው የሚሻለው። የልጅነትን ጸባይ ነው የምንሽረው እንጂ የልጅነትን ጸጋ አይደለም። አንዳንድ ጸባይ ስናድግ እንሽራቸዋለን። ቆጡ ከነበርክ ስታድግ ትዕግስተኛ ትሆናለህ። የሆኑ ነገሮች ልከኛ ከነበርክ ልከን ትጥላለህ። በልጅነት የምታደርጋቸውን ትዝ ይላችኋል። ጳውሎስ አገልግሎት ሲጀምር ስለ ማርቆስ ተጨቃጨቀ ከበርናባስ ጋር። ሲያድግ ሲጎለምስ ግን ማርቆስ ደግሞ ለአገልግሎት ያስፈልገኛልና ይዘህልኝና ይለዋል። ያኔ እኮ ተጣልተውበታል፣ ተጨቃጭቀውበታል፣ ለሁለት ተከፍለዋል። በርናባስ ማርቆስን ይዞ ጳውሎስ ጢሞቴዎስን ይዞ ወደ ተለያየ አቅጣጫ እንዲሄዱ ምክንያት ሆኗቸዋል። የልጅነት ጊዜው ሲያድግ ግን ምንድነው ያደረገው? አሁን ያስፈልገኛል ያ የተውኩት ያ ትላንትና ለመጣላታችን ምክንያት የሆነን ማርቆስ አሁን በጣም ፈልገዋለሁ፣ ለአገልግሎት በጣም ያስፈልገኛል። አረመው። ሲያድግ ሻራው የልጅነቱን ጸባይ። እምንሽራቸው የምናሳድጋቸው ነገሮች በህይወታችን ውስጥ ይኖራሉ። እምንጥላቸው ጸጋዎች ግን ሊኖሩ አይገባም። የተሰጠንን የምንጥልበት ሳይሆን የምናሳድግበት ነገር እያደገ የሚሄድበት ነገር ይሆንልን። ጌታ ይባረክ። ስለዚህ ከስምዖን የምንማረው ይሄንን ነው። ስምዖን በመንፈስ ቅዱስ ተረድቶ ነበር። መረዳት ከእውቀት ይበልጣል። አንዳንድ ሰዎች ልታስረዷቸው ጭንቅ ሆኖባቸው አያውቁም። የገባችሁ መግባት፣ የተረዳችሁበትን መረዳት በደንብ እናንተ እኮ ገብቷችኋል፣ ተነክታችሁበታል። ግን ልታስረዱት ጭንቅ የሚሆንባችሁ መንፈሳዊ ልምድ የለም፣ መንፈሳዊነት የለም። ነፍሳችሁ እርግጠኛ ነች። እግዚአብሔር በመረዳት ባለጠግነት ይባርክ። ላንብብላችሁ፣ ማርቆስን ላንብብላችሁ። ሮሜን ብቻ አንብቤ ልጨርስ። ኢየሱስ እንደዚህ ይላል። ቁጥር 19 ላይ የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አጥብቆ እንደው ጮክ ብላችሁ አንብቡት ቤት ከሆናችሁ። አጥብቆ እየተረዳ። ሃሌሉያ! አጥብቆ እየተረዳ የተሰጠውን የተስፋ ቃል ሊፈጽም እንዲችል አጥብቆ እየተረዳ። አጥብቆ መረዳት ይሆነልን በጌታ በኢየሱስ። ተረድቶ ማለት እኮ ይችላል፣ ግን ጸሐፊው በደንብ አጠንክሮ ነው የሚነግረው። አጥብቆ እየተረዳ የሚያደክም ነገር አለ። እምነቱን ሊፈታተን ሊገዳደር የሚችል ነገር አለ። ግን እርሱ የገባውን የተረዳውን ያወቀውን እውነት አጥብቆ እየተረዳ፣ ያ አጥብቆ መረዳቱ ምን ፈጠረለት? አንደኛ ለእግዚአብሔር ክብር እየሰጠ እንዲኖር፣ ሁለተኛው ግን የተስፋ ቃሉን ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ። አሁን እቺ ውጤቱ ነች። ውጤት ነች። በእምነቱ በረታ እንጂ። አሁን በእምነት መበረታት የሚያስፈልገን ነገር ነው አይደል? አጥብቆ መረዳቱ ምን ወለደለት? በእምነቱ እንዲበረታ፣ በያዘው እምነት እንዲበረታ።
የያዘውን ነገር ግብ ለማድረስ እንዲበረታ አቅም ሆኖ ምኑ አጥብቆ መረዳቱ። ስለዚህ አጥብቀን ስንረዳ የገባንን እውነት የተነገረን ተስፋ ቃል አጥብቀን ስንረዳ እንበረታለን። የማያበረቱ ሁኔታዎች ቢመጡ የማይመቹ ሁኔታዎች ቢመጡ አጥብቀን በመረዳት ከዛ የምንወጣበትን መንገድ እግዚአብሔር ያዘጋጅልናል። ስሙ ይባረክ። አጥብቆ መረዳት ይሆንልን። አጥብቆ መረዳት ይሆንልን። ከስምዖን ከነብይት ሐና መጽሐፉ ነው የሚላት፣ እኔ አይደለሁም። እንደውም ነብይ ተብሎ አልተጻፈም አዲስ ኪዳን የሚሉ ሰዎች አሉና ነብይት ብሎ የሚጠራት እንግዲህ ያኔ አዲስ ኪዳን ሆኖ አለው ያልሆነም ገና ቢሆንም ግን ከነብይት ሐና የምንማረው ይሄንን ለያዙት ላመኑት እምነት አጥብቀው እየተረዱ በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ። በቃ ትንቢት ይናገራሉ። ስያሜው ጋር አይደለም ጉዳዩ፣ ግን የሚናገሩት ነገር ይኖራል። መቼ? በመጨረሻው ዘመን። መጨረሻው ዘመን ደግሞ ከዚህ ዘመን ያለፈ ያለ አይመስለኝም። ከየትኛውም ዘመን በላይ መጨረሻው ዘመን ይሄ አሁን ያለንበት ዘመን ነው። ስለዚህ ትንቢት የሚናገሩ ወንዶችና ሴቶች ያስፈልጉናል። የእግዚአብሔርን ሐሳብ አወራችኝ፣ ግን ቃላት አልተለዋወጥንም አለች እና ገና ነሽ ልጆችሽን ታሳድጊ፣ 3 ልጆች ነበሯት እና ልጆችን ታሳድጊያለሽ ትመለሻለች ምናምን ብላ አወራችኝ አለች። ግን እኮ ቃል አልተነጋገርንም አለች። እምትለኝ ይገባኛል፣ እምላት ይገባታል አለች። እኔ መዝሙር 19 እና ያስታወሰኝ ነገር የለም መናገር የለም ቃላቸው አይሰማም ድምጻቸው ግን እስከ ምድር ዳርቻ ወጣ የሚለው አትነጋገርም ግን ትግባባለህ። መንፈሳዊ ዓለም እንደሱ ትግባባለህ። በቃ እንትኑ በስንት ይከፈላል ማለት ሳትል የሚነግርህን ይገባሃል። ነፍሳችን ሙሉ ዕውቀት የሚኖራት ይመስለኛል። ያው በድንግዝግዝ አይደለም እናቀው ሙሉ ዕውቀት የለንም። አሁን ስንሄድ መንፈሳችን ነው የሚሄደው፣ ነፍሳችን ነው የሚሄደው። እዛ ሄደው 2 ይሆናሉ ምናምን። አንዳንዱን ነገር ድንግዝግዝ ስትሄድ ነው ሙሉ ለሙሉ የሚጠራል እሱ። እና ግን አንድ ነገር አለ፣ ህያው ነው። መንፈሳዊ ዓለም ህያው ነው። እናስተመለሽ ስባላለች ጭንቅ ነበር አለች። አምጥተው ስጋዬ ውስጥ እስኪያስገቡኝ ድረስ ጩኸት ነበር፣ ምድር ጉድጓድ ነበረች አለች። በሱ አገላለጽ በቃ የሆነ በጣም ከሚያምር ዓለም በጣም ወደሚያስጠላ ቆሻሻ ወደሆነ ለመግባት ነበረ ስጋዬን ሳይወጥ ተጠየፍኩት አለች። እና ተመለሰች። ማተቴስ ምናምን መጽሔቱ አስታውሰዋለሁ። የሆነ መጽሔት ነው። ምን አላቸው ነው ምናምን ያዘጋጀው የነበረ መጽሔት ላይ ነው የወጣው ይመስለኛል። እና ቆይ 15 ዓመት ምናምን ሆነ። ስለዚህ ምን እያልኳችሁ ነው? በመረዳት ጌታ ይባርከን፣ አይኖቻችንን ይክፈትልን። የሆነ ናፍቆት ውስጣችሁ ይግባ። የሆነ ነገር እግዚአብሔር ይጨምርባችሁ። የሆነ ረሃብ እግዚአብሔር ይጨምርባችሁ። በተራብነው ልክ የሚገለጥልን ነገር አለ። መንፈሳዊ ነገር በተለይ በረሃብ ልክ። ለምሳሌ ክለብ ሃውስ እያገለገልኩ አንድ ወንድም እንደዚህ ያለኝ፣ እኔ ትንቢት አላምንም፣ በእግዚአብሔር ቃል አምናለሁ፣ ጌታን ተቀብያለሁ፣ ግን ትንቢት የሚባል ነገር አልፈልግም እና ምን ትመክረኛለህ? እንዴ መብት ነው። ድነሃል፣ በጌታ ቤት ነህ። አዎ በቃ ቃሉ ገብቶሃል። አዎ ተረድተዋል። አዎ በቃ የዘላለም ሕይወት ትወርሳለህ። ነቢያት ምናምን የሚባለው ነገር አልቀበልም ማለት እኮ። ግን በነቢያት የሚመጣው በረከት አያገኘህም። እግዚአብሔር በነቢያት ውስጥ አልፎ ሊጠቅምህ የሚፈልገውን አስገድዶ እግዚአብሔር ጆሮውን ጠምዝዞ ይሆን ነገር አያደርግህም። በማትፈልገው ነገር መጥቶ አይልህም።
ግን የምታምንበት ነገር ይሄ ዘላለም የሚባለው በክርስቶስ አምኖ የዘላለም ህይወት ማግኘት አይወስድብህም። ድነህ በጌታ ሰላም ትሄዳለህ። ከዛ ውስጥ ከሚገኘው በረከት ግን ለማግኘት መፈለግ መራብ የሚባለው ነገር በብርቱ ፈልጉ ትንቢትን መናገር። በብርቱ ካልፈለክስ በቃ አታገኝም። አይ እኔ የምፈልገው ሶስተኛው በአራት ሲከፈል ብዬ ማስተማር ነው ሲል በደንብ ታጠናለህ መጽሐፉን። በዛ ውስጥ ያለውን ደግሞ በውስጥ ባለው ጸጋ ታገለግላለህ። ስለዚህ ፍላጎት ነው። ገብቷቸዋል። ረሃብ የሚያመጣው ጥጋብ አለ። የሚራቡ ይጠግባሉ ነው የሚለው። በምትራቡት ነገር ነው እግዚአብሔር የሚያጠግባችሁ። ያልተራባችሁትን ቢሰጣችሁ ሸክም ነው የሚሆንባችሁ። እኔ እኮ ጌታ አስገድዶኝ እንጂ ነው የምትለው በሄድክበት። ግን የተራብከው ነገር ቢሰጥ በፍቅር ነው የምታገለግለው። ደስ ብሎ ነው የምታገለግለው። ሳትሰለች ነው የምታገለግለው። በደስታ ነው የምታገለግለው። ስለዚህ ረሃብ ይጨምርብን። መፈለግን አሁን ማድረግን በህይወታችሁ እግዚአብሔር ሊያደርግ ከወደደ መጀመሪያ መፈለግን ነው ውስጣችሁ የሚያስቀምጠው። አንዳንድ ሰዎች አሉ በቃ ቁጭ ብለው በራቸውን ዘግተው በቃ ኤና አይቪዩ ምናምን እያሉ የሚያጠኑ ወደው አይደለም። ረሃብን ለሆነ ሚሽን፣ ለሆነ ፕሮግራም፣ ለሆነ ዓላማ እግዚአብሔር ያዘጋጃቸው ነው። አንድ ጊዜ አስታውሳለሁ ፓስተር ዳን ስለሺ ሲሰክሩ እኔና አንድ ፓስተር አብረን እየጸለይን ጾም ጸሎት ይዘን ኢትዮጵያ ውስጥ አሉ እየጸለይን ገና ወጣቶች ነን አሉ። ገና አገልግሎት በቃ ረሃብ አለን። ገና አገልግሎት አልጀመርንም ግን በውስጣችን ረሃብ አለ አሉ። ከዛ እየጸለይን እያለ አንድ መልእክት ሰው ይዞልን መጣለ። ኢንተርናሽናል አገልጋዮች አደርጋችኋለሁ፣ በእናንተ ውስጥ ክብሬን እገልጣለሁ የሚል መልእክት አምጥቶልን የሆነ አገልጋይ ሄዳል። ሰውየው ከት ብሎ ሳቃል። ከየት ነው የሚቀባጥረው? ዝም ብሎ እኮ ነው ምናምን ብሎ ያኛው ፓስተር አንተና ነው። እኔ ግን መልእክቱ ስለገባኝ አለ ወዲያውኑ እንግሊዝኛ ባይብል ገዛሁ አለ። ከፍቷል። ቋንቋዬን በደንብ እንትን አልኳለ። መጽሐፌን በደንብ ማንበብ ጀመርኩ አለ። ለዛ ለተነገረልኝ ነገር መዘጋጀት ጀመርኩ። እንግዲህ ታውቁታላችሁ ብዬ አስባለሁ። ፓስተር ዳን ስለሺ ምናልባት ያላገለገሉበት ሀገር የለም። ብዙ ስፍራዎች ብዙ ዓለሞች ሄደው አገልግለዋል። ሃሌሉያ። ያኛው ፓስተር ስቲል አገር ቤት የሆነች አጥቢያ ያገለገለ ነው። ምክንያቱም እግዚአብሔር እጁን ጠምዝዞ አስገድዶ እና ኢንተርናሽናል አገልጋይ ላርጋ ኃይለው በዛው በተቀበለው ልክ እየኖረ ነው። ስለዚህ እግዚአብሔር ሲናገር ለዛ ምላሽ መስጠት ወሳኝነት አለው። ስምዖን ካንዱ ከስምዖን ምን ማረው እሱ ነው። ሐና ከምትባለው ነብይት ምን ማረው ይሄንን እያገለገለች ሌትና ቀን በመጾም በመጸለይ ከመቅደስ አትለይም ነበር። አሁን መድረሻውን የነገርኳችሁ የደረሰችበትን መድረሻ ነው የነገርኳችሁ። አሁን ፍጻሜዋን ነው የነገርኳችሁ። አሁን ያለችበትን ስቴፕ ነው የነገርኳችሁ። የመጨረሻዋ መጨረሻ እቺ ሴት በዚህ በደረሰችበት መድረስ ሕፃኑን አየች፣ ኢየሱስን አየች። ሃሌሉያ። አየችው ኢየሱስ የእስራኤልን ቤዛ አየችው። ያን ለማየት ግን 84 ዓመት ከመቅደስ ሳትለይ እየጾመች እየጸለየች ጠብቃለች። አላለፋትም። ብዙ ሰዎች አልፏቸዋል። ካህናቶች አልፏቸዋል። ፈሪሳውያን አልፏቸዋል። በጣም ለብዙ ሰዎች የመጣው ተስፋ አልፏቸው ሄዷል። ሳያገኙት ሄደዋል። እሷ ግን አየችው። ስምዖን ግን አየው። ከማየት አልፎ አቀፈው። በመንፈስ ወጥቶ ተቀብሎ ብላቴናውን ምን አደረገው? አቀፈው። ጸሎቱ በጣም ደስ የሚል እንዲሁ በዋዛ መሞት አለ ወይ? መሞት አለ ወይ? ሰው ስላወራ ሞት አለ ወይ አላለም። እሱ ተቃራኒውን ነው ያለው። ልሙት ነው ያለው።
አሁን ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አሰናብተኝ፣ እንደ ቃልህ አሰናብተኝ፣ በቃኝ። ከዚህ በኋላ እምኖርለት ነገር የለኝም። እምኖርለትን አይቼዋለሁ፣ እምኖርለትን ተቀብዬዋለሁ፣ እምኖርለትን አቅፌዋለሁ። እምኖረው ለዚህ ብላቴና ነበር። እግዚአብሔር መረዳትን በውስጥ ያስቀምጠው፣ እግዚአብሔር በእኔ ውስጥ አስቀምጦ እንዳገለግለው እንድኖርለት ያደረገኝ ይህን ብላቴና እቀበለዋለሁ፣ አቅፈዋለሁ ብዬ ነው የኖርኩት። የመኖሬ ሚስጥር ይሄ ነው። በነገራችን ላይ አንዳንድ ጊዜ እግዚአብሔር የሰጠንን ዘመን በዛ ልክ ሰርተንበት ካለፍን ከዛ በኋላ እድሜ ቢጨመርልን ምናልባት አንድ ማሳያ ላሳያችሁ። መጥምቁ ዮሐንስ እግዚአብሔር ዘመን ሰጠው፣ አገልግሎት ሰጠው፣ ሚሽን ሰጠው። ምንድነው ሚሽኑ? መንገድ ማስተካከል። መንገድ ማስተካከል በቃ አገልግሎቱ እሱ። መንገድ ጠራጊ። መንገድ ጠራጊው መንገዱን ጠርጎ ካለፈ በኋላ መንገድ የሆነው ጌታ መጣ። ባለፈው ብያቸዋል። ምሳሌ መንገድ ጠራጊ ማለት ዶዘር ወይ ደግሞ በእኛ ሀገር ምንድን ነው የሚባለው? ይሄ እንትን እያደረገ የሚያልፈው ዶዘር ይመስለኛል። መጽሐፍ ቅዱስ አዲስ ማሄጃ ይለዋል። ማሄጃ ወይ ዶዘር አድቅቄ ነው ምናምን የሚባለው ማለት ነው። እሱ አስፈላጊነቱ አስፓልት ከመሰራቱ በፊት ነው አይደል? ትራክተር ኦኬ፣ ትራክተር የእርሻ ማረሻ መሰለኝ፣ ዶዘር ኦኬ። እና የዚህ መኪና አስፈላጊነት መንገድ ለማዘጋጀት ምክንያቱም እንደ ታንክ አይታችሁ ከሆነ ብረት አለው ከስር፣ በቃ እየቆፈረ ነው የሚሄደው። የትም ጫካ ውስጥ ብታስገቡት ይገባል፣ ተራራውን ይንዳል፣ እንትን ያደርጋልና መንገድ አስተካካይ ነው እንጂ ራሱ በመንገዱ ራሱ መሄድ አይደለም። አሁን ዮሐንስ መንገድን ልትጠርግ ለዚህ ተጠርተሃል። የተጠራበት ዓላማ መንገድ ሊሆን ሳይሆን ስለ መንገድ ሊናገር፣ አዋጅ ሊያወራ፣ የመንገዱን የምስራች ሊናገር፣ መንገድ እየመጣ ነው ሊል ነው። መንገድ ጠራጊው ነው የመጣው። እሱ መንገዱን ከጠረገ ካስተካከለ በኋላ መንገዱ መጣ። እኔ መንገድ ነኝ አለ። እኔ እውነት ነኝ፣ እኔ ሕይወት ነኝ። ወደ አብ መሄድ የምትፈልጉ ሁሉ መንገዱ እኔ ነኝ አለ። ከዛስ ዮሐንስ ምንድን ነው ያለው? እምትመጣው አንተ ነህ ወይስ ሌላ እንጠብቃለን? ለምን አትሉኝም? መንገዱን ሰርቶ ጨርሷል። አገልግሎቱን ሰርቶ ጨርሷል። ሊያደርግ የሚገባውን አድርጎ ጨርሷል። ኦልሬዲ መንገዱ አሁን ተገልጧል። ስለዚህ ዮሐንስ ሌላ እንትን ውስጥ ሳይገባ ቶሎ የክብር ሞት ሰማዕትነት ሆኖ ራሱ ልዩነት አላቸው። በመንፈስ ቅዱስ ተረድቶ ነበር ስምዖን፣ በመንፈስ ቅዱስ ተረድቶ ነበር። እሺ ሕዝቅኤልን ብዙ ብለናል። እስኪ አንዴ ላንብብላችሁ። ትንቢተ ሕዝቅኤል ምዕራፍ 1 ላይ ምን እንደሚል አንዴ ላንብብላችሁ። እንደዚህ ይላል። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ፣ ቅድም ያልኳቸው በምርኮኞች መካከል ሳለሁ፣ ቁጭ ብሎ መካከላቸው ድንገት እያወራ ማለት ኖርማል ህይወት እየኖረ ሳለው ሰማያት ተከፈቱ። ኧረ አሜን! ለአንድ ሰው ይሆንለት በኢየሱስ። በምርኮኞች መካከል ተቀምጬ ሳለሁ፣ ስራን እየሰራ ሳለ፣ ኑሮህን እየኖርክ ሳለ ድንገት የሰማይ መከፈት። ሃሌሉያ! እውነት ይሄ የምናፍቀው ዓለም እኮ ነው። አንዳንዶች እንደሚያጣጥሉት አይደለም። መንፈሳዊ ዓለም ሪል ነው። መንፈሳዊ ዓለምን ካላዩ ሰዎች አትረዱትም። መንፈሳዊ ዓለም ካልቀመሰ ሰው አትረዱትም። ማለት ያላየ ሰው ምን ሊነግርህ ትጠብቃለህ?
እውቀት ነው ሊነግርህ የሚችለው። እውቀት ደግሞ መረዳት አይደለም። እዚህ ሀገር ጀርመን፣ እዚሁ አውሮፓ በቲዮሎጂ ትምህርት በጣም ከፍተኛ እውቀት አላቸው የሚባሉ ሰዎች ያሉበት ነው። ግን አስተምረዋችሁ ሲጨርሱ አስተማሪውን ጠጋ ብላችሁ ብትጠይቁት ታምንበታለህ ብትሉት እንጀራዬ ነው የሚላቸው። ማስተማር ለሱ እንጀራው ነው። በሚገርም መንገድ ነግሯችሁ ይሄ ነገር ግን አንተ በህይወት ውስጥ ብትሉት እውቀት ነው ለሱ፣ መረዳት አይደለም። በደንብ በሚገርም ሁኔታ የሚነግሯቸው አስተማሪዎች ወጣ ሲሉ ህይወታቸው ሌላ ነው። መንፈሳዊ ዓለም በመረዳት በመቅመስ የምንረዳው ህይወት ነው። ስለዚህ ሰማይ ተከፈተልኛል። ስለ ኢሳይያስ አንዴ ስንማር ነበረ። እስከ 5ኛው ምዕራፍ ያገለገለበት አገልግሎት አለ። እንቢ ብትሉ ብትታዘዙ ባትታዘዙ ሰይፍ ይበላችኋል ምናምን እያለ መልእክት ያመጣበት። ምዕራፍ 6 ላይ ሰማይ ተከፈታል። ንጉስ ኦዚያ ሲሞት ንጉሱ እግዚአብሔር ተገለጣል። አይገርምም? ንጉስ ኦዚያ በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁታል። እሱ ሌላ ታሪክ አለው፣ ሰፊ ታሪክ አለው። ንጉስ ኦዚያ ሲሞት ለምን እግዚአብሔር እንደተገለጠለት ከዛ ከቤተ መንግስት የማይጠፋ ሰው ስለነበር ኢሳይያስ የንጉስ ኦዚያን ታሪክ በቅርበት ያውቃል። ንጉስ ኦዚያ ለምጽ ወጥቶበት እስኪሞት ድረስ በር ተዘግቶበት የኖረ ሰው በተቤቱ። ስለዚህ የሱ ገለል ማለት የንጉሱ ከዛ ስፍራ መነሳት ንጉሱን እግዚአብሔርን ገለጠው። ይሄኛው ንጉስ እስኪሞት ድረስ እርኩስ እየተባለ ነው የኖረው ለምጽ ስለነበረበት። ሰማይ የተገለጠው ንጉስ ግን ቅዱስ 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 የሰራዊት ጌታ እየተባለ ነው የተገለጠለት። ስለዚህ አገልግሎቱ ላይ ልዩነቱን ታየዋለህ። ልዩነቱ ምንድነው መሰለ? ድንግል ትጸንሳለች አለ 7ኛው ምዕራፍ ላይ። የ700 ዓመት ትንቢት መናገር ጀመረ። በነገራችን ላይ ከኢሳይያስ ከትንቢተ ኢሳይያስ ከምዕራፍ 6 በኋላ ያለውን እና አንድ የአዲስ ኪዳን ክፍል ጎን ለጎን አድርጋችሁ ብታነቡ ተመሳሳይ ታሪክ ነው የምታገኙት። አንዳንድ ቦታ የሁኔታዎች ምናምን ልዩነት ይኖራል እንጂ አብዛኛውን ስለ ኢየሱስ ነው ያወራው ኢሳይያስ። ከዛ ከምዕራፍ 6 በኋላ በጨለማ የሄደ ሕዝብ ብርሃን አየ፣ ገሊላን ያከብራል፣ በሞት ጥላ ለኖሩ ብርሃን ወጣላቸው፣ ብርሃንሽ ወጥቷል፣ እግዚአብሔር ክብር መጥቶልሻል፣ ተነሽና አብሪ። ስለ መሲህ መገደልና መሞት ሳይቀር የሰማነውን ነገር ማን አምነዋል ብሎ ኢሳይያስ 53 ላይ የጻፈው። ከዛ በኋላ ሙሉ ለሙሉ አገልግሎቱ ተቀየረ። ካየው ክብር የተነሳ የእግዚአብሔርን የልቡን ሐሳብ አገልግሎ አለፈ። ሰማይ ተከፈተለት። ዛሬ ለአንድ ሰው ሰማይ ይከፈታል። ሃሌሉያ። ሰሞኑን የራሱ ህልም ማለም ጀምሬያለሁ። እኔ ህልም አላይም። በጣም በርቀት ቅድም ለወንዴ ደውዬ ስነግረው ነበር አንድ ያየሁትን ህልም በጣም በርቀት ነው የማየው። አሁን ግን በየቀኑ አንዳንድ ህልም ማየት ጀምሬያለሁ እና እግዚአብሔር ሊያደርግ የወደደው ነገር እንዳለ ይገባኛል። ሰማይ ተከፈተ። ይጨምርላችሁ በኢየሱስ። የሌላችሁን መንፈሳዊ ልምምድ ይጨምርላችሁ። ሃሌሉያ። ራእይ ያለው ችግር የለብኝም። ታክሲም ውስጥ ሆኜ ባቡርም ውስጥ ሆኜ ምናምን እንዲህም እያገለገልኩ እንዲህም አይኔን ሳልጨፍንም አይኔን ጨፍኜም አይኔን ገልጬም አያለሁ። ህልም ግን በጣም በረጅም ጊዜ ካየሁ ደግሞ ማየውን በቃ የሚሆነውን ነው ማየው። ግን አሁን በየቀኑ አንዳንድ ያየሁ ማየት ጀመርኩ። ጌታ ይባረክ። ሰማይ ይከፈትላችሁ። በእናንተ ትይዩ ሰማይ ይከፈት፣ ይጨምርላችሁ በጌታ በኢየሱስ። የሌላችሁ መንፈሳዊ ልምምድ እግዚአብሔር ይጨምርላችሁ። ወይ የተወሰደባችሁ ወይ ያጣችሁት ነገር ካለ እኔ እኮ በጌታ ልጅ ያለው አይ ነበር፣ አሁን ግን በተለያየ ምክንያት ማየት አቆሜያለሁ ያላችሁ በኢየሱስ ስም ይጨመርላችሁ። ምርኳችሁ ይመለስ።
እንደ ትላንቱ እንደ ጥንቱ እግዚአብሔር በመንፈሱ ኃይል ያነቃቃችሁ። ምርኳችሁ ይመለስ። እድገት ባለህ ላይ መጨመር እንጂ ያስቆመጣል አይደለም። መንፈሳዊ እድገት የነበረህ ነገር ላይ ሌላ ነገር መጨመር ነው። ያ ሰው አትርፎ ሲመጣ ባለው ላይ ጨመረለት ነው የሚለው። ባላችሁ ላይ እግዚአብሔር ይጨምርላችሁ። ያላችሁን ነገር ማጣት ሳይሆን አለኝ የምትሉትን ነገራችሁን እግዚአብሔር ይጨምርላችሁ። ጂሰስ ባላችሁ መንፈሳዊ ልምምድ ላይ ሌላ ልምምድ እግዚአብሔር ይጨምርላችሁ። የያዛችሁን ነገር አትጣሉ። የነበራችሁትን ልምምድ አትጣሉ። በመንፈሳዊ ልምምዳችሁ ላይ ሌላ ልምምድ። በቃ በልሳን ትናገራለህ፣ አዎ እንድትተረጉም ጸልይ እንጂ ልሳንን አትጣል። አለህ በሱ ላይ ጨምርበት። ራእይ ታያለህ፣ አዎ ህልም እንድታይ ጸልይ። የሆነ ነገር እንዲጨመርልህ ጸልይ። ይሄ መንፈሳዊ ይሄ መነጽር የሚያሳይ ይሁን ነገን። ከድሮ ፕሮፌሲ ነው የሚያመጣው ከድሮ ብዙ ጊዜ በስጦታ። ስለዚህ ምን እያልኳችሁ ነው? አይኖቻችሁ ይከፈቱ በኢየሱስ። ሰማያት ይከፈትላችሁ። ባላችሁ ነገር ላይ መጨመር ይሁንላችሁ። በቃ አለኝ የምትሉት ነገር አለ አይደል? እሱ ላይ ጨምሩ። ገባኝ የምትሉት ነገር ላይ ሌላ መረዳት ይጨመርላችሁ። አብርሃም እኮ እንደዚህ የሚል ቃል አለ አይደል? አጥብቆ እየተረዳ ይላል። እግዚአብሔር የሰጠውን ተስፋ ሊፈጽም እንዲችል አጥብቆ እየተረዳ። ሃሌሉያ። ሮሜ 4 ላይ እንደሱ ነው። አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመኑ ምክንያት አላጉረመረመም፣ አልተጠራጠረም። በተስፋ ቃሉ ላይ እንደገና መረዳት ሆነለት። ምክንያቱም አለ እግዚአብሔር ቢሞት እንኳን ይሄንን የሰጠኝን ተስፋ መልሶ ያስነሳዋል ብሎ መረዳት ነው የመጣለት። እግዚአብሔር የሰጠው ነገር አለ፣ ከጌታ የተቀበለው ነገር አለ፣ የተሰጠው የተስፋ ቃል አለ። አሁን ደግሞ በተስፋ ቃሉ ተቃራኒ የሆነ ነገር ሰዋልኝ የሚል መልእክት መጥቶለታል። ግን አብርሃም ውስጥ መረዳት መጣ። ምን የሚል መረዳት? ቢሞት እንኳን ይነሳል የሚል መረዳት መጣ። ይሄ እኮ በቃ መንፈስ ቅዱስ ካልሰጠ ምን ማን ያስረዳል? አብርሃምን የረዳው መንፈስ አለ። ይሄ ብላቴና ቢሞት ይነሳል። ለምን ሲባል ይሄ በዚህ ዘርህ ይጠራልሃል ብሎ ቃል ገብቶልኛል። እንደገና አሁን ሰዋልኝ እያለኝ ነው። እሺ ሰዋለታለሁ፣ ታዘዛለሁ። ግን አይሞትም ይሄ ብላቴና። ለምን? ዘርህ በዚህ ብላቴና ይጠራል ብሎ አስቀድሞ ነግሮኛል እኮ። አሁን እኮ ይሙት እየተባልክ እኮ ነው። ያስነሳዋል ብሎ አመነ። እኔ እንደተባለው አደርጋለሁ፣ እኔ መታዘዜን እፈጽማለሁ፣ እሱ ግን የሰጠኝን መልሶ ያስነሳዋል ብሎ አመነ። ትንሣኤ በሌለበት ዘመን ትንሣኤን አመነ። ተረድቶ ነው የሚለው። ይሄ መረዳት የሚለው ነገር ከእውቀት ያለፈ ነው። ከእውቀት ያልፋል። አንዳንዱ እንደውም ልታብራራውም አትችልም። ለመንገርም ጭንቅ ነው መረዳትን። ብዙ ጊዜ መንፈሳዊ ዓለምን ማለት እንደው ያንዳንዶቹን ትተነው የሚቃሹ ሰዎች አሉ። እኔ አንድ መጽሐፍ አንብቤ ያለው ሰማይ ደርሼ መጣሁ ያለ የትም አልሄደም፣ ጦጡም አልሄደም። እሱ በትግል የጨረስኩት መጽሐፍ ነው አሉ። እንደሱ አይነት ነገሮች አሉ። ግን የእውነት ደግሞ የገባቸውን ሰዎች ስታገኙ ማለት ነው አንድ የምታውቁት ነገር መንፈሳዊውን ዓለም ማስረዳት ጭንቅ እንደሆነ ነው። አንዲት ሴት የሆነ መጽሔት ላይ ወጥታ ይቻለሁ። ምንድነው በአሜሪካ ዜና ነው የተነገረው፣ ግን ደግሞ ኢትዮጵያ ውስጥ በመጽሔት አውጥተዋታል። ደቡብ ውስጥ ሙታ ለበቀብር የሄደች ያለ የተነሳች ሴት ነች። በጌታ ነበረች እና የተማረች አይደለችም። እንደዚህ ቃላቶችን ገጣጥማ መናገር የምትችል አይደለች። ግን ኦልሬዲ መጽሔት ላይ የወጣ ታሪክ፣ እውነተኛ ታሪክ ነው የምነግራችሁ።
በቃ ስትጨነቅ ታያላችሁ። ማስረዳት ያንን ያየችውን ዓለም ለማስረዳት በቃ ቃላቶች ሲያንሷት ታያላችሁ። አንድ ካለችው ነገር እኔም ከመስማማበት ነገር መናገር የለም አለች፣ ግን እንግባባለን አለች። በጌታ ሆና የሞተች አያቴን አገኘኋት አለች። እሷ ስትናገርና እለይም ነበር። እግዚአብሔር ከሚገኝበት አካባቢ አትጠፋም። ሃሌሉያ። የተሰጠን ነገር አለ። አዎ ከመቅደስ አትጥፉ። መቅደስ አሁን ጉልላት አይደለም፣ ታውቃላችሁ። የአማኞች ስብስብ ነው። አማኞች በተገኙበት ሁሉ እግዚአብሔር ይገኛል። አሁን ቦታ አይደለም ጉዳዩ፣ የቦታ ጉዳይ አይደለም። በቦታ ቢሆን የሚያማምሩ ብዙ የሚበልጡ ቦታዎች አሉ። አሁን ጉዳዩ በክርስቶስ አምነው በዳኑ ሰዎች መካከል ነው። እግዚአብሔር ሁለትም ሶስትም ሆናችሁ የትኛውም ቦታ ለሌላ ዓላማ እንኳን የተሰራ ቦታ ቢኖር እኛ ስንገባበት ቦታው ይቀደሳል። አሁን ጉዳዩ ከቦታው አይደለም፣ ከስብስብ ነው። ስትሰበሰብበት በቃ ይቀየራል። እንደው ሃይማኖት ውስጥ ላለመግባት እኛ ሀገር የሌለ ሃይማኖት ልጥራና ቡድሃዎች የሚያመልኩበት ትልቅ ስፍራ ቢኖር እና ዋናው አለቃ ጌታን ቢቀበል የሆነ ምልክቱን ቀይሮ መስቀል አድርጎ ቸርች ቢያደርገው እግዚአብሔር ይገኛል። አረ ይሄ ለቡድሃ ተብሎ በተሰራ አይልም። ምክንያቱም ስንገባበት እኛ መቅደስ እንሆናለን እዛ ውስጥ። አሁን ጉዳዩ ከቦታው አይደለም፣ ከስፍራው አይደለም። ከሚያምኑ ሰዎች ከሚሰበሰቡበት መሰብሰብ ስንሰበሰብበት ነገር ይቀየራል። ስለዚህ ከመቅደስ አንጠፋም ስንል ከቅዱሳን ህብረት አንጠፋም እንጂ የሄዱ ዛፍ ስር መቀመጥ አይደለም የሚያወራው። ከህብረቱ በመካከል ካለ ከቅዱሳን ህብረት አንጠፋም፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ ስለሚል ማለት ነው። ግን ደግሞ ስፍራዎች ካሉ ጥሩ ነው። አሁን ቸርቾች ትልልቅ ቦታ ቢኖራቸውና ትልልቅ ዛፎች ተተክለው ጥላ ያላቸው ሰው እየሄደ እዛ የሚጸልይባቸው ምናምን ወደፊት እንደሱ እኛም ብናደርግ ጥሩ ነው። አይጎዳም። ደስ እንዳልኳችሁ ቅርብ ጊዜ ስለመጣን ትልልቅ ቦታዎች የሉንም እና አዳራሽ ነው ያለ። እዛ ቢዘጋ በምን ታረጋለህ የሚል አንድ እንትን አይቻለሁ። አዳራሽ ቢዘጋ በምን ታረጋለህ? እኔ እኮ አዳራሹ በልቤ ነው እሺ የምዞረው። ገና ሂጂ እዛኛው አዳራሽ ስገባ ነው የምጸልየው አይደለም። በመኪና እየሄድኩ ምናልባት ጸሎቴን ጨርሻለሁ ስደርስ፣ ቦታው ላይ ስደርስ። ሲከፈት ሲዘጋ ብዬ የምጠብቀው አይደለም። ይዘነው ነው የምንዞረው። እናንተ የሕያው የእግዚአብሔር ቤተ መቅደስ ናችሁ፣ ማደሪያው ናችሁ። እግዚአብሔር በእኛ አማኑኤል ነው የሆነው። እግዚአብሔር በእኔ ውስጥ ስንሰበሰብ ደግሞ በቅዱሳን ህብረት ይሆናል። ስለዚህ እቺ ሴት ከመቅደስ አትለይም ነበር። የእግዚአብሔር ነገር ከሚነገርበት ስፍራ አትለይም ነበር፣ አትጠፋም ነበር። እያገለገለች ውስጧ ያለውን ነገር እያካፈለች ስለ መሲሁ ስለሚመጣው ተስፋ ስለ እስራኤል የመጽናናት ዘመን ስምዖን ቤት ብትሄዱ የሚሰብካችሁ እሱ ነው፣ ይመጣል ይላችኋል። ስምዖን አብራችሁ ልትካፈሉ ብትሄዱ ሊሰብካችሁ የሚችለው ስምዖን እንደዚህ ነው፣ የተባረከው ተስፋ እየመጣ ነው፣ መንገድ ላይ ነው ይላችኋል። አረ ስምዖን አይንህን ክፈት፣ ሄሮድስ ያደረገውን ሰማ፣ ጲላጦስ ያደረገውን ሰማ፣ እዚህ ጋር የሆነውን ግፍ ሰማ ይሉታል። እየመጣ ነው፣ ተስፋ እየመጣ ነው፣ መጽናናት እየመጣ ነው። እሱ የሚያየው እግዚአብሔር ያየው ነው። አንዳንዴ እግዚአብሔር ያየውን ካየ ከሚታየው ነገር ጋር ከፍጥረታዊ ዓለም ጋር ላትስማማ ትችላለህ። እኔ በጣም ወዶ ነብይ አለ ሕዝቅኤል የሚባል በምርኮኞች መካከል ተቀምጬ ሳለው አለ ድንገት አይኔ ተከፈታል፣ የልዑልን ራእይ ያየኋል። ማለት በምርኮኛ መካከል ተቀምጠ ሊወራ የሚችለው የምርኮ ወሬ ነው። ኦኬ፣ የምርኮኛ ወሬ በተለይ ውጭ ሀገር ያላችሁ ሰዎች ይገባቸዋል። ካምፕ የሚኖሩ ሰዎች ወረቀት የሌላቸው ከተለያየ ሀገር መጥተው ካምፕ ተሰጥቷቸው መንግስት እየከፈላቸው የሚያኖራቸው ሰዎች አሉ። እነሱ መካከል ስትቀመጥ የሚወራው ነገር እንዴት ወረቀት ሊያገኙ እንደሚችሉ፣ እንዴት ህጋዊ ሊሆኑ እንደሚችሉ
ምን አይነት ኬዝ እንዳለ የትኛው ኬዝ አሳማኝ እንደሆነ የሚወሩት ነገሮች እነሱ ናቸው። እንደውም እነዚህ ሰዎች ከነዛኞቹ የሚለዩት እነዚህ በፈቃዳቸው የመጡ ናቸው። ገብቷቸዋል። ካለበት ሀገር ካለሁበት ሁኔታ የተሻለ ሌላ ሀገር ነው ብለው በባህርም በመንገድም በባቡርም በምንም ብቻ አገር አቋርጦ የመጡ ናቸው ፈልገው። እነዚህ ምርኮኞች ግን ተማርከው የሄዱ ናቸው። ልዩነታቸው እሱ ሳይፈልጉ የሄዱ ናቸው። ሳይፈልግ ሰው ሀገር በስደት የሚኖር ሰው ቁጭ ብሎ ሊያወራው የሚችለው ኖር ያስብ። ትዝታ ነው ወሬው። ትዝ ይልሃል ኢየሩሳሌም፣ ትዝ ይልሃል ከተማችን፣ ትዝ ይልሃል የነበርንበት ህይወት እያሉ ትዝታቸው ስንቅ በሆናቸው መዝሙር ዘምሩልን ሲባሉ የእግዚአብሔርን መዝሙር በባዕድ ሀገር አንዘምርም ብለው መሰንቋቸውን በሰቀሉ ሰዎች መካከል ተቀምጦ ሕዝቅኤል ሰማይ ተከፈተለት። እንዴት ትግባባለህ? ምንድነው ሊያግባባህ የሚችለው? አሁን እዚህ ጋር ምን ያግባባሃል? እሱ የሚያየው ስለ ሰማይ፣ እነሱ የሚያወሩ ስለ ትዝታ። ትዝ ይልሃል ይላል። ኢየሩሳሌም ቤተ መቅደሱ ትዝ ይልሃል ሲሉ እሱ ኢየሩሳሌም ቤተ መቅደስ ሄዶ የሚሰራውን ርኩሰት አይቶ ይመጣል። እንዴት ነው የሚግባባው ከነዚህ ሰዎች ጋር? ምናልባት ባገለገለበት ዘመን ሁሉ እንደ እብድ ተቆጥሮ ያለፈ ነብይ ነው። አብዷል የተባለ ነብይ ነው። ሲያሻው ራቆቱን ይሄዳል። ሲያሻው በአንድ ጎኑ ለ300 ምናምን ቀናት ይተኛል። ሲያሻው ምግብ ሲበላ በሚዛን የመዘነ በእንትን አድርጎ አንድ ኢፍ መስፈሪያ እሷን ብቻ ቶሎ ብላ ይለዋል። ቶሎ በልቶ ምናምን በቃ አክሽኑን ሲያዩት አረ ሰውዬ በቃ ለየለት የሚባል ነው። እሱ ትንቢት ነው የሚያወራው። እሱ ነጋቸውን ነው የሚነግራቸው። እኔ አሁን እንዲህ ተጣድፌ እንደበላው ተጣድፋችሁ የምትበሉበት ዘመን አለ። በመስፈሪያ የሚሰጣችሁ የምትበሉትን በሚዛን ተመዝኖ የሚሰጣችሁ ዘመን አለ። ታጉራችሁ የምትሞቱበት ዘመን አለ ያላቸው ነው። ትንቢት ነው የሚነግራቸው። የምትከበቡበት ዘመን አለ፣ እንዲህና እንዲያ የሚሆንባችሁ ዘመን አለ እያለ የሚመጣውን ዘመን ነው የሚያሳያቸው። ግን አይኑ ተከፍቶ አይናቸው ባልተከፈቱ ሰዎች መካከል ተቀምጦ ነው የኖረው። ሊግባባ አይችልም። እግዚአብሔር አይናችሁን ከከፈተው አይናቸው ባልተከፈቱ ሰዎች መካከል ብትቀመጡ አያለው ብትል ምን ታያለ ነው የሚለው። ምን ታያለ? እኛ የምናየው ነይ ነው የሚለው። የሚታያቸው ግድግዳ ነው። የሚታየው የሆነ የተገደበ የተወሰነ ነገር ነው። ስምዖን በህይወቱ ዘመን የኖረው እንደሱ ነው። የመጽናናት ዘመን በሚልበት ዘመን መጽናናት የጠፋበት ዘመን። በቃ ትግባባ። ምድር ላይ ያለው ሪያሊቲ የሚባለው ይሄ ፍጥረታዊ ዓለም ላይ ያለው ነገር መጽናናት የጠፋበት ዘመን። አንድ ንጉስ ተነስቶ የፈለገውን ሰው የሚገልበት ዘመን፣ የፈለገውን ሰው የሚያርድበት ዘመን፣ በፈለገው ቦታ የፈለገውን ነገር የሚያደርግበት ዘመን። ሄሮድስ ይነሳል፣ ህፃናትን ሲፈልግ ይገላል። ምንም አይመስለው። በዛ ዘመን ውስጥ ስምዖን ይሄ ዘመን የመጽናናት ዘመን ነው ይላል። ስለዚህ አብረውት ያሉት ወይ የሚያውቁት ወይ አካባቢውን በደንብ የተረዱ ሰዎች አያውቅም የሚሆንብን ነገር አላየም ማለት ነው፣ የደረሰብን ያለውን ነገር አላየም ማለት ነው ሊሉት ይችላሉ። አይኑ ተከፍቶ እግዚአብሔር እያደረገ ያለውን ነገር አሳይቶታል። የእስራኤልን መጽናናት ወደ ምድር ያመጣው ነበር። ዓለምን ለሁለት የሚከፍለው ጌታ እየመጣ ነበር። ሃሌሉያ! የእስራኤል ቤዛ እየመጣ ነበር። መዳኛው መንገድ እየመጣ ነበር። የሚያመልጡበት ከዘላለም እስራት ከጨለማ ነፃ የሚያወጣቸው ብርሃን ወደ ዓለም እየመጣ ነበር። እሱን ያየው በመንፈስ። እውነቴን ነው የምላችሁ፣ ይሄ እውነት ሲገባችሁ አትስማሙም ከፍጥረታዊ ሰዎች ጋር፣ አትስማሙም ካላዩ ሰዎች ጋር ተስማሙ። እግዚአብሔር አይኖቻችንን ይክፈት፣ ለሁላችንም አይኖች ይክፈት። በዛ ድንግርግር ባለበት ዘመን ውስጥ ሕዝቅኤል አይኑ ተከፍቶ የጌታ ክብር ይላል።
የጌታን ክብር አየው። እንዲህ ይመስላል እያለ በገባው እያለ ለመዘርዘር ይሞክራል ያየውን ነገር። በነገራችን ላይ እንደው አንዲት ነገር ጨምርላችሁ። ሕዝቅኤል አንድ ጊዜ አይቶ እንደዚህ ቅጽበታዊ እይታ አይቶ ሰገደ ላየው ነገር። ሲጽፍ አንድ ምዕራፍ ነው የፈጀበት። ምዕራፍ አንድ ሙሉን አንብቡት። ማለት አንዴ እኮ ነው ያየው። ለማብራራት ግን ሙሉ ምዕራፍ ነው የፈጀበት። ጥቻም ይመስል እንትንም ይመስል ደግሞ እንትንም ይመስል ሰውም ይመስል ቁጥሩ ራሱ ይሄ ስሌቱ በፍጥረታዊ የጊዜ ገደባችን ራሱ ከሚታየው ዓለም እና መንፈሳዊ ዓለም በጣም የተለያዩ ናቸው። ሕዝቅኤል እዛ ራእይ ውስጥ ምን ያህል እንደቆየ አናውቅም። ቅጽበታዊ ነው የሚመስለው፣ ግን ረጅም ሰዓት ወስዶ እያንዳንዱን ነገር ዲቴል ነው ያየው። ተጠግቶ አይኖቻቸውን አይቷል፣ ቀርቦ አይቷቸዋል፣ ምን እንደሚመስሉ በዙፋኑ ዙሪያ ያለውን ነገር እጅግ ብዙ ጊዜ አይቶ ምናልባት አጠገቡ ያሉ ሰዎች ግን አንተ የት ሄደህ ነው ምናምን ሊሉት ይችላሉ። ቅጽበት ሊሆን ይችላል። እዚህ ጋር ቅጽበት የሆነው ነገር አንድ ቀን እንደ ሻመት እንደ አንድ ቀን አይደል በእግዚአብሔር ጊዜ ሰሌዳ አቆጣጠር። ምናልባት እዛኛው ዓለም ምን ያክል ጊዜ ቆይቶ እንደመጣ እናቀው። ሰዎቹ ጋር ግን እዚህ ለቅጽበት ለደቂቃ ለተወሰኑ ደቂቃዎች ሄዶ አይቶ እንደመጣ ያን ሊያብራራ ግን ብዙ ሰዓት ነው የፈጀበት። ከዛ ምንድነው የሚለው? ባየውም ጊዜ በግንባሬ ተደፋው ሰገድኩ አይደል የሚለው? አይቶ ሰግዶ ሲነሳ ያየው ነገር ግን እልፍ እጅግ ብዙ ነገር ነው። ስለዚህ መንፈሳዊ ዓለም ከዚህ ከሚታየው ከፍጥረታዊ ዓለም የጊዜ ኢየሱስ እግዚአብሔር በሰጠው ጥበብ ከነሱ ወጥመድ ያመልጥ ነበር። ይዘውለት ለመጡት ወጥመድ ውስጥ አይገባም ነበር። ስለዚህ ስምዖን ውስጥ ዕውቀት ብቻ አይደለም መረዳት ነው ያለው። መረዳትን በዕውቀት ልታወጣው አትችልም። መረዳት ሆኖ ተቀምጧል። ይሄ ደግሞ ዝም ብሎ በሰው ዕውቀት በሰው መረዳት የመጣ ሳይሆን በመንፈስ ቅዱስ የሆነ መረዳት። አሜን አሜን አሜን። በመንፈስ ቅዱስ መረዳት ሆኖ ውስጡ ተቀምጧል። መንፈስ ቅዱስ ያስረዳውን ሰው አብራርቶ እንዴት ወደ ኋላ ይመልሰዋል? ልክ አይደለም ልትለው ትችላለህ፣ ግን ልትመልሰው አትችልም። ኦልሬዲ ተረድቷል። በመንፈስ ቅዱስ ተረድቶ ነበረ። በጌታ የተነገረለትን ሳያይ ሞትን እንደማይሞት መረዳት ሆኖ ውስጡ ያስቀመጠው መንፈስ ቅዱስ ነው። ሃሌሉያ። ስለዚህ እርጅና ቢመጣ ሞት ቢመጣ ብዙ ነገሮች ሊመጡ በሩም ቢያንኳኩ መረዳቱ ነው የሚወጣው። ኖ እኔ አልሞትም። ለምን ሲባል በጌታ የተባለውን ሳላቅፍ አልሞትም ይላል። እንዴት አወቅ? መንፈስ ቅዱስ አሰረቶኛል ይላል። ሃሌሉያ። መንፈስ ቅዱስ ከኔ ጋር ነው ይላል። እግዚአብሔር በመረዳት ባለጠግነት ይባርክ። ሰው መጽናናት ባቃተበት ዘመን ውስጥ መጽናናት የሆነለት ሁኔታው አይደለም። እውነቴን ነው። በዛ ዘመን ሁላችን ብንኖር ይሄ ዘመን ምን አይነት ዘመን ነው ብትሉ ምናልባት አሁን እኛ ምድራችን ወይ ያለፈችበት ካለው ጋር ሊመሳሰል ይችላል። የምትሉት አይነት ነገር ሊሆን ይችላል። ስምዖን መጽናናት ብትሉ ኧረ በስመ አብ መጽናናት ነው የሚላችሁ። በስጋ ብትጠይቁት ይሄም መጽናናት ምን የሚያጽናና አለ ነው የሚላችሁ። የተጽናናው በሚታየው ነገር አይደለም። የሚታየው ነገር የሚያጽናና አልነበረም። ለቅሶ ነው ያለው፣ በባርነት ውስጥ ነው ያለው፣ ሐዘን ነው ያለው፣ ስብራት ነው ያለው፣ መከራ ነው ያለው፣ ጦርነት ነው ያለው፣ ሰላም የለም፣ እረፍት አጥተዋል። በእንደዛ አይነት ሁኔታ ውስጥ የመጽናናት ዘመን ነው ቢል ብቻውን ጮሆ አሜን የማይባልበት ስብከት ነው ስምዖን የሚሰብከው። ሰው ዘመኑ የሐዘን ነው ብሎ ዋሻ ውስጥ ተቀምጧል። ሰው ዘመኑ የለቅሶ ነው ብሎ መሰንቆን ሰቅሏል።
መሰንቆውን ሰቅሏል። እነ ራሔል ቤት ብትሄዱ ማቴዎስ 1 ላይ ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና ነው የሚለው። መጽናናት የጠፋበት ዘመን፣ ለቅሶ የነገሰበት ዘመን፣ እያንዳንዱ ቤት መከራ የገባበት ዘመን፣ በባርነት የተሸጡበት ዘመን። ይሄ ነገር አድጎ ደቀ መዛሙርቶቹ እንኳን ሲጠይቁ ጌታ ሆይ መንግስትን ለእስራኤል መች ትመልሳለህ ነው የሚሉት። ልባቸው ውስጥ የገዘፈው ነገር እሱ ነው። ስለ ሰማይ መንግስት እየተወራላቸው ስለ ምድሩ ነው የሚያስቡት። ለምን? ከመከራው ጽናት፣ ከሰልፉ ብዛት የተነሳ። በዚህ ውስጥ ነው እንግዲህ መረዳት አንድ ሰው ገብቶት የተገኘው። መረዳት መጣለት፣ በመንፈስ ቅዱስ የሆነ መረዳት መጣለት። ጌታ ይስጠን መረዳት፣ በጨለማ ዓለም ውስጥ ብርሃንን የሚያሳይ፣ መጽናናት በጠፋበት ዓለም ውስጥ መጽናናትን የሚሰብክ። ሃሌሉያ። ድንግዝግዝ ባለበት ዓለም ውስጥ የጌታን መልካምነት የሚያውጅ። ሰዎች ይህንን መልካምነት ሊያደበዝዙት በሚታገሉበት ዘመን ውስጥ ስምዖን መልካም ነው ለእስራኤል ይላል። ይሄ ዘመን የመጽናናት ዘመን ነው ይላል። ምን ነክተዋል? ኑሯችንን አታቅም፣ ህይወታችንን አታቅም፣ የምናልፍበትን መንገድ አታቅም። ምን ማለት ነው? እንዴት መጽናናት ዘመን ነው ትለናለህ? ዘመኑ የመጽናናት ዘመን ነው። የመጽናናት ዘመን ነው። እንዴት አወቅ? መንፈስ ቅዱስ ነግሮኛል። ስምዖን የሚለው እሱ ነው። ምናልባት ብቻውን የሸመገለ ሰው ነው። ምናልባት የእድሜ ኩዮቹ የሉም፣ አብረውት አለች አንዲት ሐና የምትባል ነብይት። እሷም በመንፈስ ከመበለትነቷ ጀምሮ በመንፈስ የኖረች፣ የጌታን ማዳን ስትጠባበቅ የኖረች ሴት፣ አይኗ የተከፈተላት ሴት እዛው ታገኟታላችሁ። እሷ ብዙ ምን ይላል? ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያክል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን ያገለገለች ከመቅደስ አትለይም ነበር። ሃሌሉያ። ከመቅደስ አትለይም ነበር። መቼ? ሌትና ቀን ያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ለነማ? በዚያም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ። ነብይት ሐና ነብይት ነበረች። ይች ነብይት ለኢየሩሳሌም መጽናናትን ለሚጠባበቁ ቀርባ ሰበከች። ይሄ ብላቴና የመጽናናት ብላቴና ነው፣ የምትጠብቁት ብላቴና እርሱ ነው ብላ መሰከረች። ነብይ አይኗ የተከፈተላት ሴት ነበር። ቀንና ሌሊት በትጋት ታገለግል ነበር። ነብይ የለም እንደውም ነብይት ብሎ በስሟ ነው የሚጠራት። አንዳንድ ወንድሞቻችን እህቶችን አገልግሎት ማይቀበሉ ግን መጽሐፉ ነብይት ይላታል። ነብይት ነበረች ሐና የምትባል ነብይት። እንደውም ኦፊሻሊ በስም የተጠሩ ጥቂት ናቸው አዲስ ኪዳን ላይ። በተለይ እቺ ሴት ገና አዲስ ኪዳን ገና ቢሆንም ግን አንዷ ነች። መሸጋገሪያው ላይ የነበረች አንዷ ነብይት ነች። ኦፊሻሊ በስም የተጠራች ዘመኗን በሙሉ ለአንድ ጉዳይ የሰጠች፣ እድሜዋን ለሆነ ለሚመጣ መሲህ የሰጠች። ደስ አትልም? 84 ዓመት ሙሉ ያገለገለች በነብይነቷ ከመቅደስ ማትለይ፣ የገባት ነገር ያለ፣ የገባት መረዳት ያለ፣ የምትጠብቀው የሚመጣ መሲህ ያላት ሴት ነበረች። ስለዚህ ሕፃኑ ኢየሱስ ሲመጣ ቀርባ ይሄ ብላቴና ብቻ አይደለም ማለች።
ይሄ ብላቴና መጽናናት ስትጠባበቁ ለነበራችሁ ሰዎች መጽናናት ተወልዶላችኋል አለቻቸው። ደግሜ ላንብበው፣ እንደዚህ ይላል። በዚያም ሰዓት ቀርባ እግዚአብሔርን አመሰገነች፣ የኢየሩሳሌምን ቤዛ ለሚጠባበቁ። ሃሌሉያ። በዛ ጨለማ ውስጥ ብርሃን ለሚጠባበቁ፣ ድቅድቅ ባለ ጨለማ ውስጥ ተስፋ ለሚጠባበቁ፣ የእግዚአብሔርን እጅ ለሚጠባበቁ፣ የእግዚአብሔርን ማዳን ለሚጠባበቁ 84 ዓመት ያገለገለችበትን የአገልግሎቷ ውጤት መጨረሻውን ይዛው መጣች። የኖረችበትን እድሜዋን፣ ዘመኗን፣ ውብዝናዋን፣ ወጣትነቷን የሰጠችበት ጉዳይ መጨረሻ ላይ አየችው። ስሙን ብቻ ነው ብዙ ጊዜ እኔም ሰብኬዋለሁ። እቺን ሴት ዛሬ ነው ማያት በደንብ። ስሙን ላይ ነው የምንጨርሰው። ግን ነበረች እቺ ሴት አብራ በስምዖን መገለጥ ውስጥ አብራ የተገለጠች ሴት ነች። ሃሌሉያ። እድሜ ልኳን የጠበቀችው ጉዳይ እውን ሲሆን፣ ዘመኗን፣ ወጣትነቷን፣ ጉብዝናዋን የሰጠችለት ጉዳይ፣ የመጽናናት ጉዳይ እውን ሆኖ ስታየው ብቅ አለችና ይሄ ብላቴና የእስራኤል ቤዛ ነው አለች። ስለ ድህነት ነው ያወራችሁ፣ ስለ ቤዛነት ነው ያወራችሁ፣ ስለ መቤዠት ነው ያወራችሁ፣ ስለ መዳን ነው ያወራችሁ። መዳን የምትፈልጉ የእስራኤል ሰዎች ሆይ፣ የኢየሩሳሌም ሰዎች ሆይ ይሄ ብላቴና ነው መዳኛው፣ ቤዛችሁ ይሄ ነው አለች። ሃሌሉያ። ቤዛ ሆኖ የሚያድናችሁ እሱ ነው አለች። ምትክ ሆኖ የሚያድናችሁ እሱ ነው። ስለ ኃጢአታችሁ ሞቶ የሚያድናችሁ እሱ ነው አለች። ስምዖን ደግሞ በመንፈስ ቅዱስ ተረድቶ በመንፈስ ቅዱስ ተረድቶ ደግሞ ትጾምና ትጸልይ ነበር። በጾምና በጸሎት ያገለገለች። ደግሜ ላንብባት እቺን ሴት። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያክል መበለት ሆና በጣም አርጅታ፣ በጣም አንተ ጎበዝ ተስፋ አለ ተስፋ አለ አንተ ጎበዝ፣ አንቺ ጎበዝ ተስፋ አለ። እቺ ሴት በጣም አርጅታ ነበር፣ በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን ያገለገለች። ሃሌሉያ። ሌሊትና ቀን ያገለገለች ከመቅደስ አትለይም ነበር። እውነቴን ነው የምላችሁ፣ ሁሌ እንደምናገረው እስከ ድካማችሁ ከመሰዊያው አትጥፉ። እንደው ቢደክማችሁ መሰዊያው ላይ ተኙ ማለት የሆነ ከአገልግሎት ከቸርች ከሆኑ ነገሮች የሚያጠፋችሁ እልፍ ምክንያቶች ሊኖሩ ይችላሉ፣ ብዙ ምክንያቶች ሊኖሩ ይችላሉ። ግን አትጥፉ። በቃ የሆነ ነገር አልሆነም፣ የሆነ ነገር አልተሳካም። እቺ ሴት የሆነ የጉብዝና ዘመን አልነበረም እንደ ዮናስ ሐሳብ የምትቀይርበት። አይኔቴ ስንት ዘመን እድሜን ሰጠው፣ ጉብዝናዬን ሰጠው፣ ወጣትነቴን ሰጠው፣ ምንም ብቅ ያለ ነገር የለም ብላ እንደ ዴማስ የምትሄድበት አማራጭ ያለ አይመስላችሁም? ግን እስክታረጅ፣ በጣም እስክታረጅ፣ ማርጀት ብቻ አይደለም በጣም እስክታረጅ ድረስ ሌትና ቀን እየጾመች እየጸለየች፣ ቀጥሎ እንደዚህ ይላል ከመቅደስ እምነታችሁን የሚጨምር ህይወታችሁን የሚያሳድግ ነገራችሁን ቀይሮ ለክብር የሚያበቃ፣ ሰይጣን ግን የሚያዋርድ የያዛችሁትን ነገር የሚበትንበት፣ ብዙ ነገሮቻችሁን የሚያጠፋበትን ነገር ይዞ ነው የሚመጣ። ስለዚህ እንደሱ አይነት ነገሮች በህይወታችን ላይ ሲመጡ የመጡበትን ዓላማ ከገባን የማለፍ ጉልበት ይኖረናል። ስለ ዮናስ እያወራው ነበር። ዮናስ አሰላ። ይሄ ነገር ሊድ ተሟግቷል ከራሱ ጋር። ሊድ አይ ቢሄድ እግዚአብሔር ምህረቱ ብዙ ነው ቢቅር ይላቸዋል። አንደኛ እንዲጠፉልኝ የምፈልጋቸው ህዝቦች ናቸው። ዝም ብል በዛው ባመጻቸው ይቀጥላሉ፣ እንደ ሰዶምና ጎመራ ያጠፋቸዋል።
በቃ እኔ የምፈልገው እሱን ነው። ስለዚህ የራሴን ህይወት ልኖር ብሎ ጉዞ ጀመረ። መነሻ ሐሳባችን በተሰጠን እድሜ በተሰጠን ዘመን የእግዚአብሔርን ሐሳብ አገልግሎ ስለማለፍ ያ ሞትን እንዳንፈራ ያ የእግዚአብሔርን ሐሳብ አገልግለን እንድናልፍ አቅም ይሆነናል፣ ብርታት ይሆነናል፣ ጉልበት ይሆነናል። እንዳንዝል እንበረታለን። ሁሌ የማነበው በጣም ወደው ክፍል አለ ሉቃስ ወንጌል ላይ እንደዚህ ይላል። ሉቃስ 2:25 ላይ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ሃሌሉያ! እንዴት የሚገርም ሰው ነው መሰላችሁ። አንድ ነገር መረዳት ሆኖ ወደሱ መጣ። እግዚአብሔር ከብዙ ፈተናዎቻችሁ ከብዙ ተግዳሮቶቻችሁ የሚያስመልጣችሁ በመረዳት ነው። በመረዳት ባለጠግነት ይባርከን። አሜን። ማለት ሰዎች መጥተው ሊያስረዱ ከሚችሉት በላይ መረዳቱን ውስጥ ይቀመጣል። አንዳንድ ጊዜ እኮ ለዚህ እኮ ነው የዳንበትን መዳን ልናብራራው ለሰዎች ልናሳየው በቃ አንዳንዴ አራተኛው በሶስት ሲከፈል ብለህ ልትነግረው አትችልም፣ ግን መረዳቱን ውስጥ ተቀምጧል። በቃ ስለ መዳንህ እነሱ የሆነ ነገር ብለው ምናምን ከሚሉት በላይ አንተ ውስጥ እርግጠኛ ሆኖ ተቀምጧል። አንዳንድ ሰዎች አንተ የቀመስከውን ብርቱካን አይጣፍጥም ይልሃል። አንተ እኮ ነው የቀመስከው። አንተ የቀመስከውን ብርቱካን አንተ እየኖርከውን ያለውን ህይወት ነው እሱ ልክ አይደለም እንዴ? እኔ እኮ እየኖርኩበት ነው። እኔ እኮ ነው ህይወቱን ማቀው። የነበርኩበትን ያለሁበትን እኮ ማቀው ነኝ። ትላንት የነበረኝን አሁን ያለሁበትን እኮ ማቀው ነኝ። ስለኔ ቢያንስ ላወራ የምችለው ነኝ አይደል? የሆነልህን ነገር የዳንክበትን መዳን ልታወራ የምትችለው አንተ ነህ። ምክንያቱም የኖርኩ አንተ ነህ። የህይወት ምዕራፍ ትላንትናም ታውቀዋለህ፣ ዛሬም ታውቀዋለህ። የሆነ ሰው የመጥቶ ጥቅስ ጠቅሶ ኖ አንተ ልክ አይደለህም ቢል ብራዘር የሆነልኝን ማቀው ነኝ። የተደረገልኝን ማቀው ነኝ። ከየት እንደወጣው ማቀው ነኝ። አሁን የሆነልኝን ማቀው ነኝ። አንዳንዱን እንቅልፉን አጥቶ ኖሮ ሰላሙን አጥቶ ኖሮ ድንገት ጌታ መጥቶ ሲነካው ህይወቱ ሲታደስ እንቅልፉ ተመልሶ ሰላሙ ተመልሶ ስለማያውቀው ነገር ሲያስጨንቀው ይኖር የነበረ ሰው እርፍ ብሎ እፎይ ብሎ የኖረውን ሰው ስተሃል፣ ልክ አይደለህም፣ ይሄኛው ነው ልክ ብትለው ሰውየው ከማንም በላይ የሆነለትን ያውቃል። አንዳንድ ሰው እንደሱ ነው ስለተሸውደን እንደው በስንዴ የመጣ ሃይማኖት ይባላል፣ እንደው በእንትን የመጣ ሃይማኖት፣ እንደው ከውጭ የመጣ ሃይማኖት። በነገራችን ውስጥ ሀገር ውስጥ ያ ሁሉም ሃይማኖቶች ከውጭ ነው የመጡት። የሀገር ውስጥ ሃይማኖት የሚባል የለም። ካለም ደግሞ ጣዖት አምልኮ ነው። ሀገር ቤት የነበሩ ሃይማኖቶች በሙሉ ባዕድ አምልኮ ናቸው። የትኛውም ሃይማኖት እስልምናም በለው ኦርቶዶክስ በለው ፕሮቴስታንት ሁሉም ከውጭ የመጡ ናቸው። የኢትዮጵያ የሚባል ሃይማኖት የለም፣ አልነበረም። ሁሉም ከመካከለኛው ምስራቅ የመጡ ናቸው። የጊዜ ቀደም ተከተል ሊኖር ይችላል። አንዱ ቀደም ብሎ ገብቷል፣ አንዱ ዘግይቶ ገብቷል። ልዩነታቸው እሱ ብቻ ነው። አለ የሚል ካለ መነጋገር እንችላለን፣ ግን የለም። ስሙ ራሱ ኢትዮጵያዊ አይደለም፣ ኢትዮጵያዊ ስም አይደለም። የሁሉም ስሞች የሌላ አገር ስም ግን የመጣው አንድ ህይወት ነው። ህይወት ሆኖ ግን የመጣው ወደ ምድር አለ። ሃሌሉያ! ይሄ ሰው የሚደንቀኝ ነገር ምን እንደሆነ ታውቃላችሁ? ተረድቶ ነው የሚለው። መረዳትን በእውቀት ልታወጣው አትችልም። መረዳትን ነው ገባኝ፣ ይሄ ነገር ልክ አይደለም ብለው ሰዎች ሊያስተሉት አይችሉም። አሁን ስምዖንን ሄደ
አንተ ዝም ብለህ ነው የምትጠብቀው ነገር፣ ሸምግለሃል፣ እርጅና ነው፣ ተወው። አዳም አለ ብዙ የሚባል ነገር አለ አሉ እንደሱ አይነት ነገሮች አሉ። አዳም ኢትዮጵያዊ ነው ምናምን የሚሏቸው የሚያስቁ ነገሮች አሉ። ግን ቢሆን ጥሩ እኮ ነው፣ ጥሩ ነበረ። ሉሲም ኢትዮጵያዊ ነች ይላሉ። ግን እሱ አይደለም። ሁለት ተቃርኖዎች ነው። የሰው ልጅ መፈጠሪያ ምናምን እኮ ብለን እኮ የሚያምኑ ሰዎች አሉ። ገብቷቸዋል። ሰው በእግዚአብሔር አምሳል ተፈጠረ ብሎ ቆየት ብሎ ደግሞ የሰው ልጅ መገኛ የሆነች ሀገራችን ይላል። ሁለቱ ነገሮች የሚጣረሱ ናቸው። የሰው መገኛ ካለን የነ ዳርዊን ቲዮሪ ልክ ነው እያለን፣ ሰው ከዝንጀሮ መጣ የሚለውን ደግሞ ልክ ነው እያለን ነው። እና የሚጣረሱ ነገሮች እንትን የሚለው አለው። ግን እሱ ሳይሆን ሃይማኖት እንደሱ ነው የሚያደርጋቸው። በቃ ጠበቃ ነው የሚያደርጋቸው። ምስክር አትሆኑ። ለሆነ ነገር ጠበቃ ነው የምትሆኑት። እድሜ ልካቸውን ጠበቃ ሆነው የሚኖሩ ሰዎች አሉ። በነገራችን ላይ እግዚአብሔር ጠበቃ አይፈልግም፣ ምስክር ነው የሚፈልግ። እንደዛ ቢፈልግ እኮ ኢየሱስ ምን አለ? እኔ መልአክን አልያዝም አለው። ጴጥሮስ ያንተ ሰይፍ ወደ ሰገባው መልሰው አለ። ባንተ ሰይፍ እኔ አልድንም። ሰይፍን የሚመዙ በሰይፍ ይጠፋሉ። ብፈልግ መላእክቶችን አሁን ማዘዝ እችላለሁ። ግን የሰው ልጅ የመጣው ሰውን ለማዳን፣ ሰውን ሊታደግ ነው የመጣው። ሊከላከሉለት ፈለጉ ስለ ኢየሱስ። እግዚአብሔር የምትከላከልለት አምላክ አይደለም፣ ሉዓላዊ ነው፣ ሁሉን ቻይ ነው። እንደነ ኤልፋዝ እንደነ በልዳዶስ ያጠፉት ነገር እኮ ስለ እግዚአብሔር ያወሩት ሳይሆን ስለ እግዚአብሔር ያወሩበት መንፈስ ነው ልክ ያልሆነው እንጂ ያወሩት ነገር ሁሉ እኮ ልክ ነው። ኤልፋዝ አሁን ምን ተሳሳተ? እንኳን ሳንተ የሰው ልጅ ደመና እንኳን በፊቱ ንጹህ አይደለም፣ መላእክት እንኳን በፊቱ ንጹህ አይደለም፣ ስንፍና ይከሳቸዋል። ስለ እግዚአብሔር እኮ ነው ንጽህና የሚያወሩት። ግን እግዚአብሔር ሲመጣ ምንድነው ያላቸው? ስለኔ በቅንነት አልተናገራችሁም። የተናገሩበት መንፈስ ነው እንጂ እግዚአብሔር የተናገሩት ቃል ልክ አይደለም አላላቸው። ቃሉ ልክ ነው፣ እኛም እንጠቀምበታለን። ጅማሬ ታናሽ ቢሆን ፍጻሜ ታላቅ ይሆናል። ኃይል የሌለው ምንኛ መከርከው ምናምን የሚገራርሙ ቃላት አለ እዛ ውስጥ እነሱ የተናገሩት ውስጥ። ግን የተናገሩበት መንፈስ ነው ልክ ያልነበረው። ፈሪሳውያን እኮ የሚናገሩት ቃል እኮ ልክ ነው። ኢየሱስ ቃሉን ስሙ አድርጉትም አለ፣ ግን ተግባራቸውን አትዩ አለ። ተናግረው ላያደርጉት ይችላሉ አለ። ስለ ፈሪሳውያን ሲያወራ የሚናገሩት ቃል ወርቅ ነው፣ ልክ ነው፣ ህጉን ጠብቅ ነው የሚለው። ግን የህጉን መንፈስ አጥተውታል። ህጉ ሰጪውን አጥተው ስለ ህጉ ግን ያወራሉ። ሰዎችዋል ስለ እግዚአብሔር ያወራሉ፣ እግዚአብሔር ግን አጥተውታል። አንዱ በጣም ከሚገርመው አሁን በነገርኳችሁ ስምዖን በዚህ በጠበቀበት ዘመን ውስጥ አንድ ታሪክ ተከስቷል። ሰብአ ሰገል ወደ ሄሮድስ ገብተው ንጉስ የሚወለደው የት ነው ሲሉት ደነገጠ ይላል። ከዛ ሄዱ ብሎ እነሱ ከሸኛቸው በኋላ ካህናቶቹን የህግ አዋቂዎቹን ጸሐፍቶቹን ጠራቸውና መሲህ እንደሚወለድ ንጉስ የት እንደሚወለድ ንገሩኝ አላቸው። ኮራ ብለው ሎኬሽኑን ነገሩት። ቤተልሔም አውራጃ ነው የሚወለደው። እንዴት ታወቃችሁ ሲላቸው በነብይ እንዲህ ተብሎ ተጽፏል አሉ። አንቺ ቤተልሔም ኤፍራታ ከይሁዳ አላፋት ከተሞች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ ተጽፏል፣ የሚወለደው ቤተልሔም ነው ብለውት ወደ ቤታቸው ሄዱ። አይገርም? ንጉስ ተወልዷል እየተባሉ ሰዎች ከሩቅ ሀገር መጥተው ንጉሱ ተናውጦ እባካችሁ ንገሩኝ ብሏቸው አድራሻውን ነግረውት እስኪ ቆይ ግን የተወለደው የት ነው ብሎ እንፈልገዋል አሉ። ያያችሁ እግዚአብሔርን ራሱ እግዚአብሔርን አልነበረም የሚፈልጉት፣ ግን አለ እጃቸው ላይ ሎኬሽን ይነግረዋል። መንገዱ የት ነው? መንገዱ በዚህ በኩል ነው ብሎ ያሳያል፣ ግን በመንገዱ አይሄዱበትም። ትልቁ የፈሪሳውያን ችግር እሱ ነበር። ህጉን ያውቁታል፣ ትንቢትን ያውቃሉ፣ መጽሐፍትን ያውቃሉ፣ ግን እነሱ በሚፈልጉት መንገድ ስላልመጣ አልተቀበሉትም። እሱን ከመቀበል ይልቅ ከሱ ውስጥ ስተት ነበር የሚፈልጉት። እንደውም አንድ ወቅት ላይ መጡ
አንተ እኮ ከእግዚአብሔር ተልከህ እንደመጣህ የምታስተምራቸው ነገሮች ሁሉ ትክክለኛ ፍትሃዊ እንደሆኑ እናውቃለን አሉት። እውነት ያውቃሉ? እናውቃለን አሉት። ቀጥሎ ግን ምን አሉት? ለቄሳር ግብር እንክፈል ወይስ እንተው አሉት። አያችሁ፣ ወጥመድ ነው ይዘውት የመጡት። አንተ እውነተኛ ዳኛ እንደሆንክ ፈራጅ እንደሆንክ እናውቃለን። እቺ ሴት ኃጢአት ስታደርግ አገኘናት፣ ሙሴ እንዳለን በድንጋይ እንውገራት ወይስ ይሉታል። እንዴት አድርገው እንደሚያጠምዱት ነበር የሚያስቡት። የሆኑ ቻሌንጆች መጥተው፣ የሆኑ ፈተናዎች መጥተው፣ የሆነ አሳ ሆድ መጥቶ ብትገስጸው የማይወድቅ ውደቅ ብትለው የማይወድቅ ተነቀል ብትለው የማይነቀል እግዚአብሔር ያዘጋጀው አሳ አንዳንድ ሰው እግዚአብሔር ያዘጋጀው አሳ ሆድ ውስጥ ገብቶ ውደቅ አይወድቅም። ኦሬዲ እግዚአብሔር ነው ያዘጋጀው። ፍረስ ምናምን ብትለው አረ ብራዘር አካልህ እንዳይፈርስ ተጠንቀቅ ነው የሚል። ተጠንቀቅ ነው አይፈርስም። ምክንያቱም እግዚአብሔር ዮናስን የሚውጥ አሳ አሰናዳ። እግዚአብሔር ያሰናዳውን አሳ እንዴት ነው የምትከስሰው? በሰላሙ ፈቃድ ተሰጥቶ ሂድ ተብለህ እምቢ ስትል ኦኬ እንዴት እንደምትሄድ ነው ያውቃል። የሆነ እንትን ያዘጋጅልሃል፣ የምትዋጥበትን ያዘጋጅልሃል። ልክ ደስ የሚለን ቃል አለ አይደል? ደስ የሚለን ቃል አለ። እግዚአብሔር ለአብርሃም አሳ አሰናዳ፣ ወይም ደግሞ የመስዋዕቱን በግ እግዚአብሔር አሰናዳ አዘጋጀ። ዳዊት እንዳለ ደግሞ በለመለመ መስክ በፊቴ ገበታን አዘጋጀልኝ። ደስ ይላል። ልክ በዛው ሌቭል እግዚአብሔር ለዮናስ የሚዋጥበትን አሳ አሰናዳ፣ የሚያልፍበትን የሚቆይበትን መቆያ አዘጋጀለት። አንዳንዶቻችን እግዚአብሔር ባዘጋጀው ማለፊያ መንገድ ውስጥ ገብተን እንትን ብለን ታግለን ለመውጣት እንታገላለን። እንደሱ ዋጋ ያስከፍላል፣ ያላልጣል። ተርፎ መላላጥ መድከም ነው ያልከው ይሁን ጌታ ብለዋል ዘማሪው። አንዳንዱ ነገር ያደክማል፣ የሚሻለው መስማማቱ ነው ብለዋል። ሀሳቤ የልቤ ባይሞላም እንዳሰብኩት ነገር ባይሳካም ላመስግን ልተው ማማረሬ ያልከው ይሁን ጌታ ያ መልካም ነው ለኔ ያልከው ይሁን ጌታ ያ መልካም ነው ለኔ። እግዚአብሔር ታውቃላችሁ ደግ ነው፣ አይተወንም። እሱ ለዘላለም አይተወንም። ዮናስን አልተውም። አምሮ ቢሄድም ከእግዚአብሔር ሐሳብ ቢኮበልልም የራሱን መንገድ የራሱን አቅጣጫ ቢከተልም ግን አልተውም። ያዘጋጀለት ነገር ራሱ የሚመለስበትን ነው። አያችሁ፣ ሰይጣን የሚፈትነው ለመጣል ነው፣ እግዚአብሔር የሚፈትነው ለማክበር ነው። ልዩነታቸው በደንብ እንወቀው። የእግዚአብሔር ፈተናና የሰይጣን ፈተና አንድ አይነት አይደሉም። ገብቷችኋል? ሰይጣን ለመጣል ነው የሚፈትነው፣ ለመጣል። አንዳንድ ጊዜ አንዳንድ ፈታኞች ወይ አንዳንድ አስተማሪዎች አሉ፣ ፈተናው ጥያቄውን በቃ እንዳትመልሱት አድርገው የሆነ ፊደል አንዷን ፊደል በሆነ ፊደል እንትን አድርገው በቃ አላማቸው ዕውቀት እንድታውቁት ያን ነገር ገብቷችሁ አሃ ብላችሁ እንድትሆኑ ተሸውዳችሁ እንድትወድቁ የሚያደርጉ ገጥሟቸው ያውቃሉ ያስባሉ። በሆነች ፊደል አድርገው በቃ ይጥሏቸዋል። አላማቸው መጣል ከሆነ ግን ደግሞ ማወቅ ከሆነ እናንተን እግዚአብሔር እንድናቀው በዛ ፈተና ውስጥ ስናልፍ እንድናቀው ነው እንጂ ተሸውደን እንድንወድቅ አይደለም የሚፈትነን።
ገብቷችኋል? ፈታኝ ግን ሲመጣ ሲያስብ ሲያሰላ አንተን እንዴት አድርጎ እንደሚጥልህ ነው የሚያስበው። እንዴት አድርጎ የሆነን ነገር ለምሳሌ አስመስሎ እቺን እኮ ብትበለዋት ምናምን ብሎ ሲያመጣላቸው እንዴት እንደሚጥላቸው እያሰበ ነው። እንዴት አድርጎ እሱ ወደ ገባበት ዓለም እንደሚያስገባቸው እያሰበ ነው። ብዙ ሰው የሆነ አፕል በልተው ከገነት የተባረሩ ነው የሚመስለው። እንደሱ ነው የሚመስለው። ግን ምንድነው መሰለ ሮም ኢየሱስ ላይ አተኩር። እሺ ኢየሱስ ስለሱ ነው የምናወራው። ያው በደንብ ስሙኝ። አሁን ያችን ፍሬ ሲበሉ የበሉት ምንድነው? በር ነው የበሉት። በር የሆነ የክፋት የአመጽ የምናምን በር የተቆለፈበት እንጂ የሆነች ፍሬ አይደለም የበሉት። እቺ በደንብ ስሙ። አንዱን ፍሬ ሲያስገቡ ያንን ፍሬ ሲበሉ አንድ ፍሬ በልተው እንዴት ከገነት ይባረራሉ ብሎ የሚያስብ ቀን ሰው አለ። ይሄ ምን ማለት መሰላችሁ? ሰይጣን፣ ክፋት፣ አመጽ፣ ፍርሃት፣ ምቀኝነት እንደዚህ በምድር ላይ ያሉ ጦርነት ምናምን በሙሉ የሆነ በር ላይ ተዘግቶባቸው የመዝጊያው በር ቁልፍ አፕሏ ነበረች። በደንብ እንዲገባል። ስለዚህ ምንድነው ያላችሁ ጌታ? ይሄንን በበላችሁ ቀን ምን ታደርጋላችሁ? ትሞታላችሁ አላችሁ። ይሄ በር ነው፣ እንዳትከፍቱት። እሺ ሮም ይቅርታ፣ እንዳትከፍቱት አላችሁ። ከበላችሁ ትሞታላችሁ አላችሁ። ትሞታላችሁ አላችሁ። ይሄ በር ነው፣ ቁልፍ ነው፣ መክፈቻ ነው። ክፋትን ወደ ዓለም የሚገባበት፣ ኃጢአት ወደ ዓለም የሚገባበት፣ ምቀኝነት ወደ ዓለም የሚገባበት፣ ጦርነት ወደ ዓለም የሚገባበት፣ ፍርሃት ወደ ዓለም የሚገባበት የክፋት ነገር ሁሉ በር ያለው እዚች ፍሬ ላይ ነች። ይሄን ከበላችሁት በሩን በተኑን እየነካችሁት ነው። ልትቆጣጠሩት አትችሉም። ከዛ በኋላ አንዴ ከበላችሁት በኋላ የምታዙት እናንተ ሳይሆን ያ የመጣው ነገር ገብቶ ህይወታችሁን ያውከዋል። ትሞታላችሁ አላችሁ። ትሞታላችሁ፣ በበላችሁት ቀን ትሞታላችሁ አላችሁ። ግን ያላቸው ሰይጣን ሲመጣ ትሞታላችሁ አይደለም ያላቸው። ቀደም ብያቸዋለሁ። ሲፈትንህ እንዴት እንደሚጥልህ እያሰበ ነው የሚፈትንህ። ብትበሉት እኮ ከሞት አይደለም የጀመረላችሁ፣ አይናችሁ ይከፈታል ነው ያላችሁ። አይናችሁ ይከፈታል። ይሄንን ፍሬ ስትበሉት ታያላችሁ አላችሁ። አይተዋል እኮ ግን ያዩት እሱ እንዳላቸው ማየት ሳይሆን እርቃናቸውን መሆናቸውን ነው ያዩት። ክብራቸው መወሰዱን ነው ያዩት። ባዶ መሆናቸውን ነው ያዩት። ስለዚህ ሰይጣን ወደ ሰዎች ህይወት ውስጥ ፈተና ይዞ ሲመጣ የሚወድቁበትን መንገድ እያሰላ ነው የሚመጣው። እግዚአብሔር ሲፈትን፣ እግዚአብሔር ሲቀጣ፣ እግዚአብሔር በተለያዩ የህይወት ምዕራፎች ውስጥ ሲያሳልፍ ግን ለመቅጣት የሆነ ነገር ለማድረግ ሳይሆን ከዛ ነገር ውስጥ አንተ ቁም ነገር ይዘህ የምትወጣበትን ነገር እያሰበ ነው የሚፈትን። በአንዳንድ የመከራ ፈተና ብታልፉ ብዙ ነገር እንደገጠማችሁ አታስቡ ይላል ያዕቆብ። ለምን? እንደ ወርቅ ነጥራችሁ የምትወጡበት ነው ይላል። እግዚአብሔር ፈተናዎችን ወደ ህይወት ሲያመጣ ነጥረህ የምትወጣበትን እንጂ የምትወድቅበትን አይደለም ያመጣው። በዛ የህይወት ምዕራፍ ውስጥ አልፈ ለነገ ጠንካራ የምትሆንበትን፣ የነገ ህይወት አሸናፊ የምትሆንበትን፣ በነገ ህይወት ላይ በስተህ የምትወጣበትን፣ ለብዙዎች በረከት ሆነህ የምትወጣበትን። ስለዚህ እንደ ክፉ መምህር አስቡት። የሰይጣን ፈተና ለመጣል አስቦ እንደመጣ ከናንተ ዕውቀቱ ከፍ ያለ የማታውቁትን ነገር አሳስቶ ሊጥላችሁ እንደሚፈልግ መምህር ነው የሚፈትናችሁ ሰይጣን። በቃ ሳይገባችሁ ተሸውዳችሁ በዛ በተሳሳተ መንገድ እንድትሄዱ የሚያደርግ። ለምሳሌ ምን ያደርጋል? በረከት በሚመስል መንገድ ይመጣል።
ይመጣል። ትልቅ በሚመስል ይመጣል። ለኢየሱስ ምን ይላል? የዓለምን የነገስታትን ክብራቸውን ጌጣቸውን አሳየው። አየ የመጣው ምን በማድረግ ነው? በማሳየት ነው የመጣው። ከዛ ምን አለ? ይሄ ሁሉ እኮ ለኔ ተሰጥቷል። አየው አለው፣ አሳየው። ይሄ ሁሉ ተሰጥቷል። ዓለም ላይ ያለው ክብራቸው፣ ንግስናቸው፣ ስልጣናቸው ሁሉ እጄ ላይ ነው። ከዛስ ብትሰግድልኝ ሼር አደርጋለሁ፣ ይሄንን እሰጥሃለሁ። አያችሁ፣ የመጀመሪያው እንትን ነው ይዞት የመጣው ክብር። ዓለም የሚሟሟትበት የሚገዳደልበት ጦርነት የሚከፍትበት ጉዳይ አንዱ ያንዱን ለመውሰድ እንደሱ አይደል? የሁሉ ነገር እኮ መነሻው እሱ ነው። እሱን ነው ይዞ የመጣው። ክብር፣ ዝናን፣ ስልጣንን፣ ብርን፣ ወርቅን፣ ሌላ አይደለም። ሌላ ምክንያት አይኖርም። አሳይቶ ግን አለው ብትሰግድልኝ ነው የምሰጥሃለሁ። ኢየሱስ ምንድን ነው ያለው? ለአምላክህ ለእግዚአብሔር ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። አሁን ኢየሱስ በፈተና አለፈ አላለፈም? ከዛ በኋላ ይሄን በማለቱ ይሄን እምቢ በማለቱ ጎሽ ልጅ አበጀህ ምናምን ብሎ እግዚአብሔር ወስዶ ክብር ላይ አላስቀምጠውም። አሁን በፈተና ያሉትን ሊራራ በሚችልበት መንገድ፣ የፈተና መንገድ፣ የቀራንዮ መንገድ ውስጥ አለፈ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። እኛ እርሱን ተመልክተን በፊቱ ስላለው ደስታ በመስቀል ታግሶ አይደል? የእምነታችን ጀማሪና ፈጻሚ ኢየሱስን ተመልክተን ነው የሚለው። እሱ ምን አድርጎ? በመስቀል ታግሶ በመከራ ውስጥ አልፎ በፈተና ውስጥ አልፎ አሁን ግን በአባቱ ቀኝ በክብር ተቀምጧል። ሃሌሉያ! ተቀምጧል። አሸንፎት ፈተናውን አሸንፎት አልፎ ሄዷል። መከራውን አልፎት ሄዷል። ተግዳሮቱን አልፎት ሄዷል። የመጣበትን ነገር አልፎት ሄዷል። ስለዚህ ፈተናዎች ይመጣሉ። ሰይጣንም ፈተና ይዞ ይመጣል። እግዚአብሔርም ፈተናዎችን ይዞ ይመጣል። የእግዚአብሔር ፈተና የሚጥል አይደለም፣ የሚያነጥር ነው። እንትናችሁን የሚጨምር አንደኛው ምንድነው ብዬ የማስበው ያልሰራናቸው ስራዎች ናቸው ብዬ ነው የማስበው። ያልሰራናቸው ስራዎች መሳይ እንግዲህ በአንተ ተነስቼ ልቀጥል ነው። ያንተ መልስ በቃ ገብቶሃል። አሁን ሰይጣን ምን ማለት እንዳለብህ፣ ዙሪያ ላለው ፈተና ምን ማለት እንዳለብህ፣ ለፈተናዎች አይጥለኝም፣ ለሰይጣን ደግሞ ቢገለኝ እንኳን እጠብቀዋለሁ በማለት አቅም ይሆንልሃል። ግን በዚሁ ለኛም የሚተርፈን ትምህርት ምንድነው? ያልጨረስናቸው ስራዎች አሉ። በቃ መሞት የሌለብን እንትን ሳላይ ወግ ሳላይ ማረግ ሳላይ የልጅ ሳላይ ምን ነው አይደለም። እሱ እግዚአብሔር የሌላቸውም ሰዎች ያዩታል አይደል? እንደውም በብዙ ጥፍ ያያሉ። በብዙ ጥፍ ያያሉ። ወግና የልጅ ሳይሆን ሊያኖረን የሚገባው ዓላማ እግዚአብሔር በእኔ ሊሰራ የወደደውን ሰርቼ ሳልጨርስ አልሞትም። በእኔ እግዚአብሔር ሊያደርግ የወደደው ነገር አለ። የመጣሁበት ዓላማ አለ። ኢየሱስ እኮ በወጣትነቱ ነው የሞተው። ማቱሳላ በ969 ዓመቱ ነው የሞተው። ታሪካቸው ግን ማቱሳላን ኖረ፣ ወለደ፣ አገባ፣ ሞተ፣ ተቀበረ፣ ሳር በቀለበት፣ ታሪኩ አለ። ከዛ አሁን ከርዝማኔው አይደለም ጉዳዩ፣ ከእግዚአብሔር ሐሳብ ነው ጉዳዩ። በምንኖርበት ዘመን በምንኖርበት እድሜ እግዚአብሔር በጨመረልን ዘመን የእግዚአብሔርን ሐሳብ አገልግሎ ማለፍ። ማሳያው ምንድነው ካላችሁኝ፣ የእግዚአብሔርን ሐሳብ አገልግለው የጨረሱ ሰዎች ስለሚሄዱበት ዓለም እርግጠኞች ናቸው።
ኢየሱስ በዚህ ዓለም ያሉትን ወገኖቹን ወይ ወንድሞቹን የወደዳቸውን እስከ መጨረሻ ወደዳቸው ከማለቱ በፊት ከአብ እንደመጣ አውቆ ወደ አብም እንደሚመለስ አውቆ የሚል ቃል አለ። የመጣበት ዓላማ እንዳለቀ ገብቶታል። ገብቷቸዋል። በመጀመሪያው ዓመት፣ በሁለተኛው ዓመት፣ በሶስተኛው ዓመት ደቀ መዛሙርቱ ይጠይቁት ነበር፣ ጌታ ሆይ ፋሲካን መች ልታደርግ ትወዳለህ እያሉ። የት ነው የምታደርገው? የት ልታደርግ ትወዳለህ ይሉት ነበር። ግን ሊሄድ እንደጨረሰ ሲያውቅ፣ ስራውን እንደጨረሰ እንዳጠናቀቀ ሲገባው ከደቀ መዛሙርቱ ጋር ራት ተቀመጠ። የመጨረሻው ራት የሚባለው ማለት ነው። ለምን? ገብቶታል። ዓላማውን ጨርሷል። የመጣበትን ተልእኮ ጨርሷል። ያዕቆብ ልጆቹን ጠርቶ እንደዚህ ያላቸው፣ የአባቶቹን ወግ ከመሄዴ በፊት ኑ ልጆቼ ስለሚመጣው ዘመን የሚሆነውን ነገር ልንገራቸው አላቸው። ምንድነው የሚለው? ያዕቆብ ከመሞቱ በፊት ልጆቹ የባረከባት በረከት ይህች ናት። ከመሞቱ በፊት አውቆታል። ሃሌሉያ! አውቆታል። ምንድነው ዛሬ ስለሞት ነው እንዴ ታስተምሩ እንዳትል፣ ስለ ዓላማ ነው የምነግረው። ማለት በምድር ላይ ስለምንኖርበት ዓላማ፣ እግዚአብሔር በእኛ ውስጥ ስላስቀመጠው ዓላማ፣ እንድንሰራለት ስለሚፈልገው ዓላማ፣ በእኛ ሊፈጽመው የሚፈልገው የእግዚአብሔር እቅድ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር መጽሐፍ በእኛ ህይወት የተጻፈ እኛ ሰርተን እንድናልፈው እግዚአብሔር የሰጠን ሚሽን፣ እግዚአብሔር የሰጠን ተልእኮ፣ እሱን አጠናቅቆ ስለመሄድ፣ ጨርሶ ስለመሄድ። አንድ ሰው ሲናገር ብዙ ሀብት ያለው መቃብር ቦታ ነው አለ። ለምን? ሰዎች የተሰጣቸውን ይዘው ስለሄዱ። ስለዚህ የተሰጠንን ይዘን እንዳንሄድ፣ የተሰጠንን ኢንቨስት አድርገንበት አገልግለንበት፣ ልክ እንደዛ ሀኬተኛ ባሪያ ሰተኝ ነበረ ግን ፈርቼ ያለ ቀበርኩት አለ። ተሰጥቶታል። የሚያተርፍበት መክሊት ተሰጥቶታል። የሚነግድበት መክሊት ተሰጥቶታል። የሚያገለግልበት ጸጋ ተሰጥቶታል። እግዚአብሔር በውስጡ ያስቀመጠው ነገር አለ፣ ለዘመኑ፣ ለእድሜው፣ ለሌሎች የሚተርፍበት ነገር። ግን ምን አረኩት አለ? ቀበርኩት አለ። ለምን ሲለው ፈርቼ። ይሄ መቼስ የብዙዎቻችን ምክንያት ነው። የሆነ መልእክት ሰጥቶኝ ጌታ ግን ፈርቼ ብለን ያለፍነው ነገር የለም። የሆነ ነገር ማድረግ ነበረብኝ ግን ፈርቼ። ሰዎችን እንፈራለን፣ ሁኔታዎችን እንፈራለን፣ ብዙ የምንፈራቸው ነገሮች አሉ። ከፍርሃት የተነሳ የማናደርጋቸው ነገሮች አሉ። ሰውየው ምክንያቱ ፍርሃት። ዮናስ ፈርቻ አለ። የፈራው ምንድን ነው? ሐሰተኛ ነብይ መባልን ነው የፈራው። አንዳንድ ጊዜ እኮ እንደሱ ትሆናላችሁ። ገብቶታል፣ እስከ መጨረሻው ገብቶታል። ቢሄድ ቢሰብክ የነነዌ ህዝብ እንደሚመለስ ገብቶታል። የነነዌ ህዝብ አሁን ደግሞ ሰሞኑ ህማማት ነነዌ ነው ምናምን አልፏል መሰለኝ። በእኛ ሀገር ይጾማል። ነነዌ ነይ ነው የሚባል ይጾማል። እና አሁን ቢሄድና ለነነዌ ህዝብ ቢሰብክ የነነዌ ህዝብ ገብቶት እንደሚመለስ ገብቶታል። ሲመለስ እግዚአብሔር ይቅር እንደሚላቸው ገብቶታል። ስለዚህ ስሌት አሰላ። ከራሱ ጋር የተሟገተ ይመስለኛል፣ ከራሱ ጋር ያወራ ይመስለኛል። ምክንያቱም መጀመሪያም እኮ ብዬ ነበር ሲል ከሰው ጋር አይደለም ያወራው፣ ከራሱ ጋር ነው ያወራው። ዮናስ ልክ መልእክቱ ከመጣለት በኋላ ሄድ ወደዛች ወደ ታላቂቷ ከተማ ስበክ፣ ኃጢአቷ በፊቴ ደርሷልና ሳላጠፋቸው የንስሐ ስብከት ስበክላቸው የሚል መልእክት፣ መለኮታዊ መልእክት ወደሱ ሲመጣ ዮናስ ከራሱ ጋር ተማከረ። ኦኬ ቢሄድ ብሰብክ ይመለሳሉ። ወይ ደግሞ የእስራኤል ጠላቶች ናቸው በታሪክ። ስለዚህ እነዚህ ሰዎች ቢመለሱ ላይጠፉ ነው። ቢመለሱ ከአምላክ ጋር ሊታረቁ ነው። ከእግዚአብሔር ጋር ቢታረቁ ደግሞ ምህረቱ ብዙ ስለሆነ እግዚአብሔር በምህረቱ ባለጠጋ ስለሆነ ይቅር ይላቸዋል። ኦኬ ይቅር ካላቸው እሳቱ አይመጣም ማለት ነው። ቁጣው አይመጣም ማለት ነው።
ስለዚህ ከመጥፋት ይተርፋሉ ማለት ነው። አንደኛ ጠላት ናቸው። ቢጠፉ ነው ደስ የሚለው። ዮናስ መጨረሻ ላይ ከእግዚአብሔር ጋር ያለው ክርክር ታያላችሁ። ቢጠፉ ነው ደስ የሚለው፣ ጠላቶቹ ናቸው። ሁለተኛ ደግሞ ትንቢት አምጥቶ ያልተፈጸመለት ነብይ ሊባል ነው። የራሱን ክብር ነው ያስቀደመው፣ የእግዚአብሔርን ክብር አይደለም። ኦኬ። ስለዚህ ሄጄ መልእክት አምጥቼ እግዚአብሔር ይቅር ብሏቸው ትንቢቱ ሳይፈጸም ቀርቶ ያ ውሸታም ነብይ ከምባል ለምን የራሴን ኑሮ አልኖርም? ወደ ተርሴስ ስፔን ሄጄ የራሴን ህይወት ለምን አልኖርም ብሎ ምን እንደሚል ታውቃላችሁ? ዋጋ ከፍሎ ወደ መርከብ ገባ ነው የሚለው። ገንዘብ ከፍሎ ነው የኮበለለው። ይገርማችሁ። ዋጋ ከፈለ። እጁ ላይ ያለውን ገንዘብ ኢንቨስት አድርጎ ነው የጠፋው። የእግዚአብሔርን ሐሳብ ሄዶ ከማገልገል አይ ከዚህ ነገር መሸሽ ነው የሚያዋጣው፣ በራሴ መንገድ በሄድ ነው የሚያዋጣው ብሎ የራሱን መንገድ ከፍሎ ገንዘብ ከፍሎ ከእግዚአብሔር ሐሳብ ፈቀቅ አለ። አስልቶ ደምሮ ቀንሶ እንዲህ ባረግ እንዲሆንብኛል፣ ይሄ እንዲህ ባረግ ደግሞ እንዲሆንብኛል ምናምን ብሎ ኮበለለ ከእግዚአብሔር ሐሳብ። ግን እግዚአብሔር አልተወውም። እግዚአብሔር አምርሮ ተከተለው። እግዚአብሔር ነፋሳትን አዘዘ። በሰላም ከተኛበት እንቅልፍ የሆነ ሰው መጥቶ ቀሰቀሰው። አንተ አለው ተኝተሃል፣ ዝም ብለህ ተኝተሃል። ያንን የመጣለትን የእግዚአብሔርን ሐሳብ አገልግሎ ከማለፍ የራሱን መንገድ፣ የራሱን አማራጭ፣ የራሱን አቋራጭ ለማስፈጸም ነበር ዮናስ ተንቀሳቅሶ የነበር። ስለዚህ ምን አለን መሰላችሁ? ምርጫ አለን ልላችሁ ነው። እድል አለን። ሰው ፍቃድ አለ። ወደሚፈልግበት ነገር ሊሄድ የተሰጠውን ተልእኮ አይ በቃ ይሄን ነገር እግዚአብሔር በሰጠኝ ነገር ጌታ ይረዳኛል አደርገዋለሁ ብሎ መሄድ ሰው አለ። አረ ምን ዋጋ አስከፈለኝ የራሴን ህይወት አልኖርም ብሎ ደግሞ መንገድ አቅጣጫ የሚቀይር ሰው አለ። ለዚህ እግዚአብሔር በሰጠን እድሜ፣ እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን ወቅት የእግዚአብሔርን ሐሳብ አገልግሎ ለማለፍ፣ ለመቀበል፣ ለማስተናገድ ያለ ችግር። ዮናስ በብዙ ችግር ነው የተቀበለው። የእግዚአብሔርን ሐሳብ ለመቀበል 3 ቀን አሳ ሆድ ውስጥ ገብቷል። ትላንትና ያለ ችግር ይራመድባቸው የነበሩ እግሮቹ ተነጥቋል። ትላንትና እኔ አልፈልግም ምናምን ብሎ ይወራጭበት የነበረ እጁ ተቀምጧል። አሳ ሆድ ውስጥ ገብቶ ዝም ብሏል። ትላንት ፍቃድ ነበረው ዮናስ ወደሚፈልግበት ስፍራ ለመሄድ። ትላንትና እድል ነበረው። ዛሬ ግን ፍቃዱ ተቀምጦ የዮናስ ፍቃድ ኃላፊነቱ ለ3 ቀን ለአሳ ሆድ ተሰጥቷል። ስለዚህ አሁን ዮናስ ወደ ፈለገው ሳይሆን የሚሄደው አሳው ወደ ፈለገው ነው። አንዳንድ ጊዜ እንደሱ ናችሁ አታውቁም? እኔ ነኝ ዮናስ ብላችሁ አታውቁም? በምንችልበት ጊዜ መሄድ፣ በምንችልበት ጊዜ መሄድ ያልቻልነውን መሄድ በማንፈልግበት ጊዜ እንድንሄድ እንገደዳለን። እንደዚህ አይነት የገጠመው ሰው የለም? ሄድ ተብለህ በሰላም አልሄድም ብለህ ተገደህ ግን የምትሄድበት፣ አንብብ ተብለህ በሰላም አላነብም ብለህ ተገደህ የምታነብበት፣ ጸልይ ተብለህ በሰላሙ ማትጸልይበት፣ ጾም ጸሎት ያዝ ተብለህ ማትይዝበት ግን ተገደህ የምትይዝ